Evangelical TV የወንጌል አማኞች ድምጽ ሰላም ጤና ይስጥልን ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን የወንጌል አማኞች ድምጽ ነው። እንግዲህ በዛሬው ዕለት ከካውንስሉ አመራሮች ጋር በአንዳንድ ወቅታዊ ጉዳዮች ላይ የምንነጋገር ይሆናል። እስከ ሙሉ ፕሮግራማችን ፍጻሜ ከኛ ጋር እንደምትቆዩና አስፈላጊ ነገሮችን ደግሞ እንደምትማሩበት ተስፋ አድርጋለሁኝ። ከኛ ጋር ጊዜ ለማሳለፍ ስለመጣችሁ ከልብ እናመሰግናለን። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌቱ ለማ እንዲሁም በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል በምክትል ጠቅላይ ጸሐፊ ማዕረግ የመንፈሳዊና የውጭ ግንኙነት ዘርፍ ኃላፊ የሆኑት ደግሞ ፓስተር ይርማ ዋቄ ከኛ ጋር አሉ። አንድ ላይ የምንቆይ ይሆናል። እስኪ የካውንስሉን አጠቃላይ ስራ እንቅስቃሴ በተመለከተ ከፓስተር ጌቱን ጀምሩ። ታንኪዩ አመሰግናለሁ። እንግዲህ የኢቫንጀሊካል ቴሌቪዥን ወቅታዊ ጉዳዮችን ለወንጌል አማኙ ብሎም ለሌሎች ማህበረሰብ ክፍሎች በማድረስ እየሰራ ያለው ዘርፈ ብዙ ስራዎች አሉ። በዚህ አጋጣሚ ያው ይሄ ሚዲያ የሁሉም የወንጌል አማኞች የጋራ ድምጽ ሆኖ የሚያገለግል ሚዲያ ስለሆነ ቤተ እምነቶች እንዲሁም ሌሎችም ተቋማት በዚህ ሚዲያ የሚተላለፉ መልእክቶችን በመቀበል ለሌሎች እንዲደርስ ማድረግ ያስፈልጋል ብዬ ጀምራለሁ። እንግዲህ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ከተቋቋመ አሁን 4ኛ ዓመት አካባቢ ነው ያለው። ካውንስሉ በአዋጅ የተሰጠውን ኃላፊነት ወደ ተግባር ለመቀየር ዘርፈ ብዙ ሁለንተናዊ ስራዎችን ይሰራል። ከዚሁ መካከል አንዱ በአዋጁ ላይ እንደተገለጸው የአባላት ምዝገባ ማከናወን ነው። አባላት ምዝገባ ደግሞ ያው ሲያከናውን የተሰጠው ኃላፊነት አለ። የውስጥ ደንብ እንዲያወጣ በደንቡ ላይ ተቀምጦለታል። ያንን መሰረት በማድረግ ስልጠናዎችን በመስጠት በአባላት መካከል ጤናማ ግንኙነት እንዲኖር የመስራት እንዲሁም ተቋሙ መዋቅሮች እንዲኖሩት ውሳኔዎችን ለማስፈጸም እንዲሁም በአዋጅ የተሰጠውን ስልጣን ወደ ተግባር ለመቀየር በሀገር ውስጥና በመላው ዓለም ተንቀሳቅሶ የካውንስሉን ቅርንጫፍ ጽህፈት ቤቶች በማደራጀት ሁሉም የወንጌል አማኝነት ተከታይ ሆኑ በዚህ ቅርንጫፍ ውስጥ እንዲታቀፉ በማድረግ ሰፋፊ ስራዎችን ሰርቷል። በአድሚኒስትሬሽናልም ዘርፍ እንዲሁ በመንፈሳዊ ዘርፍም በርካታ ስራዎችን ሰርቷል። የራሱን ጽህፈት ቤት በሚገባ አደራጅቷል። የተለያዩ ኮሚሽኖችን ከዚሁ ጋር ተያይዞ አደራጅቷል። ከዚሁ መካከል አንዱ የስነ መለኮት ኮሚሽን ነው። የስነ መለኮት ኮሚሽን ከአስተምሮ ጋር በተገናኘ የሚፈጠሩ ችግሮችን በደንቡና በስነ ምግባር መመሪያችን መሰረት እየታየ የሚወሰዱ እርምጃዎችን አስመልክቶ እንደ ስነ መለኮት ለውሳኔ የሚያበቃ ጥናቶችን እያደረገ ውይይቶችን እያደረገ ስራዎችን እየሰራ የሚያቀርብ ነው። ሌላው የህግ ኮሚሽን ነው። የህግ ኮሚሽን እንደዚሁ ከህግ አንጻር የተገናኙ መመሪያዎችን፣ ደንቦችን ከማዘጋጀት አንጻር ይሄን ብቻ አይደለም ከሚመለከታቸው መንግስት አካል ጋር በቅርበት በመስራት የወንጌል አማኙ ማህበረሰብ አስተምሮ እምነት ሊጎዱ የሚችሉ ህጎች፣ ደንቦች፣ ማዕቀፎች፣ አሰራሮች ላይ የተነጋገረ በህገ መንግስቱ አንቀጽ 27 ላይ የተቀመጠውን የሃይማኖትን መምረጥ ነጻነት አስመልክቶ እንደ አንድ የእምነት ተቋም የወንጌል አማኙ ድምፁ ተከብሮለት እምነቱ ተከብሮለት መስራት እንዲችል የሚያደርግ ሰፋፊ ስራዎችን እየሰሩ ይገኛሉ። ከዛም ባሻገር የተቋሙን ህልውና የሚፈታተኑ የተቋሙን ስልጣን የሚገዳደሩ የሚፈታተኑ ነገሮች በሚፈጠሩ ጊዜ በህግ አግባብ ጉዳዮች ምላሽ እንዲያገኙ በህግ አግባብ ነገሮች አስተማሪ የሆኑ ስራዎች እንዲሰሩ በጣም ሰፋ ያሉ ስራዎችን እየሰራን ቆይተናል። እንግዲህ ሌሎች ኮሚሽኖችም አሉ። የሰላምና ኮሚሽን አለ፣ የሚዲያ ኮሚሽን አለ። እንግዲህ ሌሎች ኮሚሽኖችም በየራሳቸው ዘርፍ ተዋቅረው እንዲሰሩ እያደረግን እንገኛለን። እንግዲህ ከሞላ ጎደል ጠቅልል ሳደርገው ካውንስሉ እነዚህና መሰል ስራዎችን እያከናወነ እየሰራ የአባላት መብት ላይ
በቅርቡ እነዚህ በደርግ ዘመነ መንግስት የተወረሱ ቤቶች እንዲመለሱ በማድረግ የተሰሩ ስራዎች ቀላል የሚባሉ አይደሉም። በአስተምሮ ዝንፈት ላይ የስተት ትምህርቶች የስተት ልምምዶች ላይ አስመልክቶ ካውንስሉ ሰፋፊ ስራዎችን የማጥራት ስራዎችንም ጀምረናል። ከዚህ ቀደም በመንግስት አካል ላለፉት ረጅም ዓመታት ከካውንስል ማቋቋም በፊት ከሰላም ሚኒስቴርም በፊት የተለያዩ የመንግስት ተቋማት ስር ምዝገባ ይከናወን እንደነበር ይታወቃልና መንግስት አካል ሲመዘግብ እምነትህ ምንድነው ብሎ አይጠይቅም። የትኛውን ዶክትሪን ትከተላለህም አይለውም። ኖርማሊ ፕሮቴስታንት ነኝ ካለ መሆን አለመሆኑም አጣራም፣ ፍቃድ ይሰጠዋል። ያን ፍቃድ ወስዶ ለፈቀደበት ዓላማ ያውለው ነበር። አንዱም ካውንስል መቋቋሙ የወንጌል አማኝ ካቴጎሪ ውስጥ ከገባ የካውንስሉ አማደ እምነት አለ። በዚህ አማደ እምነት ያምናል ወይ ይሄን ቤተ እምነት የሚያቋቁመው አካል የሚል ዝርዝር ነገሮች ይሰራሉና ከዚህ ቀደም የተሰጡ ፍቃዶችን ኢንቨስቲጌት በማድረግ በማጣራት ባለቤት አልባ የሆኑ ካሉ ወር ደግሞ ፍቃድ ተሰጥቶ በስራ ላይ የሌሉ ካሉ እነሱን የማጣራት ሰፊ ጊዜ ወስዶብናል። በቅርቡ በሚዲያችን ላይ አሳውቀናል፣ ጥሪ አቅርበናል። እንደዚህ አይነት ሰፋፊ ስራዎችን እየሰራን ነው የምንገኘው። መልካም። ከሰሞኑ በተሰጠው መግለጫ ላይ በታገዱ ቤተ እምነቶች ዙሪያ ምን አዲስ ነገር አለ? እንግዲህ ያው የካውንስሉ ደንብና መመሪያን ተከትሎ የስነ ምግባር ጉድለት ሲፈጠር ካውንስሉ በመመሪያው መሰረት እግድ ይሰጣል። የአባላት ስነ ምግባር መመሪያ የሚባል ከካውንስሉ መመሪያዎች አንዱ። በዚህ መመሪያ ላይ የካውንስሉ ጽህፈት ቤት የስነ ምግባር ጉድለት እንደተፈጠረ ሲያምን በመረጃ ሲያረጋግጥ አግዶ ለስነ መለኮትና ሕግ ኮሚሽን በማቅረብ ለውሳኔ ለስራ አስፈጻሚና ለቦርዱ ያቀርባል ነው የሚለው። በዛ መሰረት አዲስ እግድ አይደለም የሰጠነው። ሌሎችም ከዚህ ቀደም ሲታገዱ ቆይተዋል። ከእግዱ ጋር ተያይዞ ወደፊት ደንቡና መመሪያው በሚያዘው መሰረት አንድ የታገደ ተቋም ምንድነው እግድ ራሱ ሲባል ከምንድነው የሚታገደው የሚሉ ነገሮችን አስመልክተው ተቋሙ የውስጥ አሰራር አለው። በራሱ አሰራር መሰረት ወደፊት ስራዎችን እያከናወነ ይመጣል ማለት ነው። የታገዱባቸው ምክንያቶች የሚታገዱበትን ምክንያቶች ግን ዝርዝር አለ። አንድን ተቋም ለማገድ የሚያስችል የሚያበቃ አንዱ የውስጥ አሰራራችን ነው። በአዋጁ ላይ ካውንስሉ መተዳደሪያ ደንብ እንደሚያወጣ ያዛል። ለምንድነው? መንግስት እሱን ለኛ ስለማያወጣልን መተዳደሪያ ደንብ እናወጣው እኛው ነን። የኛው አስተምሮ ስለሆነ መንፈሳዊ ተቋም ስለሆነ ማለት ነው። በዛው ልክ መተዳደሪያ ደንብ አለ። ከመተዳደሪያ ደንብ ደግሞ መመሪያዎች አሉ። እነዚህ የተቀናጁ ነገሮች ናቸው። እሱን ይዞ የስነ ምግባር ጉድለት ተብሎ የተቀመጡ አሉ። ከዛ መካከል አንዱ የዘይት ሽያጭ ነው፣ የውሃ ሽያጭ ነው፣ ጨርቃ ጨርቅ ሽያጭ ነው። ሌሎች መጽሐፍ ቅዱሳዊ ያልሆኑ አጀቦች ናቸው። አንድ አይደለም፣ ሁለት አይደለም፣ ዝርዝር አላቸው። ከነዚህ መካከል እነዚህ ዋና ዋና የሚባሉት ነገሮች ሲፈጸሙ ሲያረጋግጥ ያግዳል ማለት ጽህፈት ቤቱ። የጽህፈት ቤቱ ስልጣን ነው ይሄ። አግዶ ግን ለመሰረዝ ደግሞ ከጥናት ጋር እየያዘ ለሚመለከተው አካል ያቀርባል። እሱም ፕሮሰስ ጀምረናል ማለት ነው። ያው በየጊዜው ይፋ እናደርጋለን። መልካም። አሁን ከዚህ ከመታጀብ ከዘይት ሽያጭ ከስነ ምግባር ጉድለቶች አንጻር የተሰሩ ስራዎችን አስመልክቶ ወደ ፓስተር ይልማ እመጣለሁ። ግን ወደ እንትን እግድ የሚለውን ነገር በደንብ እናብራራ። አንድ ተቋም ታገደ ማለት ምንድን ነው የሚደረገው አሰራሩ? አዎ፣ ታገደ ሲባል ከተቋሙ ያገኛቸው በዛ በተሰጠው ሰርተፊኬት ያገኛቸው መፍቶች ይነሳሉ፣ ወይም በተቋሙ ሰርተፊኬት ያገኛቸው ጥቅሞች ሆልድ ይደረጋሉ ማለት ነው።
እሱን ትንሽ የተቋሙ ሰርቲፊኬት ታያዙ ባንክ ሂሳብ ወክልና ሰነዶች ማረጋገጫ እነዚህን መሰል ነገሮች አሉት። በተቋሙ ሰርቲፊኬት ህጋዊ ሰውነት አግኝቶ ተንቀሳቅሶ በየቦታው የማገልገል ኮንፈረንሶች የማዘጋጀት ፕሮግራሞች የማካሄድ እነዚህ ነገሮች ሁሉ ሰርቲፊኬቱ ሲታገድ አውቶማቲክ ናቸው፣ ሆልድ ይደረጋሉ። ብዙውን ጊዜ በሚዲያ ላይ እንሰማለን። ያው ካውንስሉ አግጃለሁ ከማለት ባሻገር ብዙ እርምጃዎች አይወስድም የሚል በእርግጥ ብዙ ሚዲያዎች ወይንም በቲክቶክ በፌስቡክ የሚናገሩ ሰዎች ስለገፋፉት ካውንስሉ አያግድም። በግፊት አይደለም ካውንስል የሚያግደው ወይ በርታ አይዞ ስለተባለም አይደለም የሚያግደው። ፕሪንሲፕል ነው ያለው። ለማገድ የሚያበቃ ነገር ሲፈጠር ሲታገድ ደግሞ ሰርቲፊኬቱን ካገድከው ዲዞልቭ አድርገዋል። ከዛ በሰርቲፊኬቱ ምክንያት ያገኛቸውና የሚያገኛቸው ጥቅሞች ሁሉ ሆልድ ይደረጋሉ። ቀላል አይደለም። አንድ ተቋም ማገድ እንደ ቀላል የምታየውና ምንም አይፈጠርም የምትለው አይደለም። ፕራክቲካል ሲሆን ነው ጉዳቱ ቀስ እያለ የሚታወቀው። ስለዚህ በዚህ ልክ ተቋሙ በደንቡ እስከፈቀደልን ድረስ መመሪያዎች እስከፈቀዱልን ድረስ ደረጃውን ጠብቀን ስቴፑን እየጠበቅን በታገዱት ሁሉ ላይ ማለት ነው ይኬዳል። ይሄንን ስንል ላለፉት 4 ዓመታት ወደዚህ ካውንስል ሁሉም ሲመጣና በተለይም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረትና አባላቱ እንዲሁም ነባር ቸርቾቹ አብሮ በጋራ ይህን ተቋም ለመመስረት ስንነጋገር ይህ መጽሐፍ ቅዱሳዊ የሆኑ አስተምህሮች እንደሚታረሙ እንደሚስተካከሉ አንድ የጋራ ንግግር አለን። ሁለተኛው ልምምዶችም እንደሚቆሙ ንግግር አለን። ይሄንን አስመልክቶ ጫናው የነበረው በተለይም ከነባር ቸርች አካባቢ መጣ ነው። እኛ ላይ ያለ ማለት ካውንስሉ ከተቋቋመ በኋላ አልቆመም። ዘይት ሽያጭ፣ ዘይቱም ይሸጣል፣ ጨርቁ ይሸጣል፣ ላብ ጠርገው ሰው ያበላሉ፣ ጨርቃ ጨርቅ ይሸጣል። ይሄን ሸሚዝ ሽታ ያለበትን የአገልጋዩን ሸሚዝ ከገዛችሁ ትፈወሳላችሁ ይባላሉ። ብዙ ነው። መድኃኒት አቋርጡ ተፈውሳችኋል ተብለው ድናችኋል ተብለው የሞቱ ሳር የበቀለባቸው ጠያቂ ዘመድ ያጡ አቤት የሚሉበት ቦታ አጥተው በየጓዳቸው እያለቀሱ ያሉ ሰዎች በጣም በርካቶች ናቸው። ይሄ መቆም አለበት። አንድ ነገር የሆነ ቦታ ደርሶ መቆም አለበት እና እንመክራለን። ካውንስሉ መካሪ ነው፣ አባት ነው፣ ገሳጭ ነው። እውነት ነው። 4 ዓመት እየመከርን እየገሰጽን በሚዲያ ማስተር ልማ አይ ቲንክ ያብራራዋል። በኋላ በሚዲያ የተከለከሉ ተግባራት ምንድናቸው የሚለውን በተደጋጋሚ ገልጸናል። ከ4000 በላይ ቤተ እምነት አለ። 4000ን ጠርተን እያንዳንዱን ዘይት ይሸጣል አትሸጥም አንልም። ሚዲያ ላይ የምንናገረው እኮ ለሁሉም እንዲደርስ ነው። ስልጠናዎች፣ ትምህርቶች፣ ወርክሾፖች ተዘጋጅተዋል። እንደምታውቁት ሚዲያ ላይ ካውንስሉ የሐሰተኛ ነቢያትና አስተማሪዎች ስብስብ ነው የሚል ዶክመንተሪ ሁሉ ተሰርቷል። እሱን ሁሉ ችለን ነው ማለት የመምከር እድል እንስጥ፣ እንዲያቆሙ እድል እንስጥ ብለን ነው እንጂ ዘይት እንዲሸጥ፣ ውሃ እንዲሸጥ፣ ጨው እንዲሸጥ፣ ጨርቃጨርቅ እንዲሸጥ ተስማምተን አይደለም። በተለይም የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ሕይወት ብርሃን ቤተክርስቲያን፣ ገነት ቤተክርስቲያን፣ የኢትዮጵያ ገነት ቤተክርስቲያን፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ከዚህ ቀደም ያወጡት የጋራ ስምምነትም አላቸው። በ32ኛው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጠቅላላ ጉባኤ ላይ ዝርዝር የወጣ መግለጫ አለ። ከስተት ትምህርትና ልምዶች ጋር ተያይዞ እነዚህ ነገሮች ጽኑ አቋሞች ናቸው፣ የሚቀየሩ አይደሉም፣ ሊፈጸሙ የሚገቡ ናቸው። ወደ ካውንስል ስንመጣ ግን የመምከር እድል ሳንሰጥ፣ እንዲመለሱ እድል ሳንሰጥ በአንድ ጀንበር ይሄን ሁሉ ነገር እርግፍ አድርገና አትለውም። እስቲ አስቀምጠን
ይሄ የምታደርገው ነገር ነፍስ መግደል ነው። ሰዎች ተፈውሳል መድኃኒት አቋርጥ ብለን ነግረ ነው እየሞተ ነው ያለው። ከነፍስ ጋር ነፍስ ግድያ የግድያ ወንጀል ነው በራሱ። ዘይት በአፋቸው ላይ እየተረጨ ትፈወሳል አፍህን ሀበል ተብሎ ዘይት ወደ አፉ እየተረጨ ምን እንደሚረጭም አይታወቅም። የኛ ህዝብ የዋህ ነው በጣም። ትፈወሳለህ ከተባለ ሀብቱን፣ ንብረቱን፣ በሬውን፣ ገንዘቡን ያለውን ቅሪት በሙሉ ነው የሚሰጠው። ብዙዎች ህይወታቸው እንዲመሰቃቀል ምክንያት ሆኗል። የብዙ ሰዎች ህይወት ተመሰቃቅሏል። ብዙ ሰዎች ወደ መቃብር ወርደዋል። ዛሬ እንኳን ብዙዎች ሰሚ አጥተው በእንደዚህ አይነት በነቢያት ስም በሚነግዱ በነቢያት ስም የንግድ ተቋም በሚመስል ተቋም ቤተክርስቲያን በሚል ስም ውስጥ ያሉ ሰዎች የብዙ ሰዎች ህይወትን አጎሳቅለዋል። ለዚህ ካውንስሉ ሳንሰማ ቀርተን አይደለም፣ ሳናቀርተንም ማለት ነው፣ ተቀብለናቸውም ማለት ነው። አብረን ስንሆን ዘይት ሽጦ ነግዶ አድሮ ጠዋት ከኛ ጋር ስብሰባ ሲቀመጥ ወር አንድ ስብሰባ ለጉባኤ ላይ ሲቀመጥ ወር ፓስተር ከሌ ስንለው ወይ ነብይ ከሌ ተብሎ ሲጠራ ተቀበልነው አይደለም። እድል መስጠት ያስፈልጋል። እድል ሰተናቸው ሊመለሱ ያስፈልጋል። ግን የተሰጠውን እድል ሳይጠቀሙ ቀርተው ራሳቸውን እንደ ህጋዊ ዘይት መሸጥ ህጋዊነት መፍታችን ነው። ዘይት መሸጥ ምን አገባችሁ አይመለከቷችሁም አይነት እና ያው በዘይት ሽያጭ የተሰበሰበ በጣም ሚሊየንስ ገንዘብ ስላለ በዚህ ገንዘብ በጣም የወፈረ ትከሻም ስላለ አቻ ለአቻ ትከሻ ለትከሻ አይነት ስሜቶች እንዳሉ ይስተዋላሉ። እነዚህ ነገሮች በህግና በስርዓት ነው መስመር የምናስይዘው። ግለሰባዊም አናደርግም። የትኛውንም ቤተክርስቲያንና ግለሰብ ለማጥቃት ካውንስል የተቋቋመ ተቋም አይደለም። ካውንስል በስርዓት በህግ በደንብ በመመሪያ ከሁሉ በላይ በእግዚአብሔር ቃል በመጽሐፍ ቅዱስ የሚመራ ተቋም ነው። ይሄ ሁሉ የሚገልጸው ይሄ ተቋም ለነቢያትና ለሐዋርያት መፈልፈል መብዛት ምክንያት ነው ብለው ብዙ ሰዎች ብዙ ጸሐፊያን ከሀገር ውስጥም ከውጭም ያሉ የካውንስሉን አመራር በተለይም ነባር ቸርቾችን ሲኮንኑ ቆይተዋል። እኛም እሱን ችለን የቆየ ነው ማለት ሊስተካከል እድል ሊሰጣቸው ይገባል። ሊያስተካክሉ ብለን እንዲያስተካክሉ ብዙ ሞክረናል፣ ብዙ ጥረናል። በሚዲያም በግልም በተለያየ መንገድ ግን ለማስተካከል ፈቃደኛ አይደሉም። ፈቃደኛም የሆኑ አይመስልም። ይልቁንስ ዘይት መሸጥን ተቋማዊ አድርገውታል። ውሃ መሸጥን ተቃዋሚ አድርገውታል። እንደዚህ አይነት የሥነ ምግባር ግድፈቶችን ተቃዋሚ አድርገውታል። እሱ ምን መሆን አለበት? ይሄ መቆም አለበት። ኔቨር ኤቨር ኢትዮጵያ ውስጥ ከዚህ በኋላ ዘይት አይሸጥም። አንድ ሰው አንድ ቪዲዮ ልኮልኝ አይቼ ነበርና አንድ አዲስ ሃይማኖት ነው ፍቅር ሲዝም ይባላል እና ጥሩ ነው አልኩኝ። እንደ ፍቅር ሲዝም እንደዚህ ዘይት ነጋዴዎች፣ ጨርቃጨርቅ ነጋዴዎች፣ የሐሰት ነቢያት ወጥተው ለብቻቸው አዲስ ሃይማኖት ፈጥረው ከየት ፍቃድ እንደሚያገኙ ነው ያላቅም። ግን ፍቅር ሲዝምን ጠይቀውት እሱ ፍቃድ ከየት እንዳገኘ እነሱም ለብቻቸው ሌላ ተቋም አቋቁመው አደራጅተው መኖር ይችላሉ፣ ማምለክ ይችላሉ። በካውንስሉ አባል ውስጥ ታቅፎ በካውንስል ሰርቲፊኬት የተገለገለ አካውንት ከፍቶ የተጠቀመ ይበቃል። 4 ዓመት አሁን አንድ ነገር ማብቃት ሲገባው ያበቃል። ተነቀፍን፣ ተሰደብን፣ እምነቱ ተንቋሸሸ። እምነቱ እንደው በቃ ሰዎች እንደፈቀዱ የሚሆንበት እምነት ሆነ። መንግስትም ይሄን አዋጅ አቋቁሞ እኮ ሲሰጠለኛ እና ካውንስሉ በአዋጅ ተቋቁሟል ሲባል እንደፈቀድ እንድንሆን አይደለም። በዚህ ምክንያት በአዋጁ ምክንያት እኛ ሚዲያ ላይ ወጥተን እንድንሳደብ አይደለም። ሚዲያ ላይ ወጥተን የፈቀድነው እንድናደርግም አይደለም። የዘይት ንግድ እንድናከናውንበት አይደለም። ባለፈው ሳምንት ተናግሬያለሁ። አሁን እንደዚያ ዓላማ ያላቸው ሰዎች ራሳቸውን መለየት አለባቸው። ቤተክርስቲያን ነኝ ካለ ግን እንደ ቤተክርስቲያን ንጹህ የሆነው ያልተበረዘውን የክርስቶስን ወንጌል እየሰበኩ በቅድስና ሕይወት የተመላለሱ ከካውንስሉ ሜምበሮች ጋር መቀጠል ይቻላል።
አይዘር ግን ዘይት በመሸጥ እቀጥላለሁ። እኔና ዘይት የምንለያየው እኔ ስሞት ነው። ውሃ በመሸጥ እቀጥላለሁ። እኔና ውሃ መሸጥ የምንለያየው እኔ ስሞት ነው ካሉ ምንም እኮ ብዙ ውይይት አይፈልግም፣ ንግግር አይፈልግም። በዚህ ጉዳይ ዘይትና ውሃ ሸጥ ብሎ የሚስማማም የቦርድም የስራ አስፈጻሚም የጠቅላላ ጉባኤ አባላትም አይኖርም። የካውንስሉም አቋም አይደለም ይሄ። ቅድም እንዳልኩት ሌላ አዲስ ሃይማኖት ይፈጠራል። ፈጥረው መውጣት ነው ብቸኛ አማራጭ ነው። ይሄንን የምንለው አንድ ግለሰብን አይደለም፣ ሁለት ግለሰብን አይደለም። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። ይቀጥላሉ እርምጃዎቻችን። ከዚህ በኋላ ዘይት በሚነግዱት ላይ አብረን አንቀጥልም፣ ይቆማል። በቃ ዘይት የሚነግድ ቡድን ለብቻ ወጥቶ ሌላ ሃይማኖት ያቋቁማል። የወንጌል አማኙ ግን እኛ እዚህ ለመድረሳችን ንጹህ ወንጌል ስለተሰበከ ነው። አባቶቻችን በዱር በገደል ለዚህ ወንጌል ዋጋ ከፍለዋል። የሞቱ አሉ፣ የተሰዉ አሉ፣ የተገረፉ የቆሰሉ አሉ። ወንጌል ዛሬ ደርሶ መጫወቻ እንደሆነ አይደለም። ወንጌል ዛሬ ደርሶ መዘባበቻ እንደሆነ አይደለም። ወንጌል ዛሬ ደርሶ በገንዘብ የሚነገድ እንደሆነ አይደለም። ወንጌል ዛሬ ደርሶ መሳለቂያ እንደሆነ አይደለም። ወንጌል ዋጋ የተከፈለበት ነው። የክርስቶስ ደም ያለበት ነው። ወንጌል ብዙዎችን ከትቢያ ላይ ከአመድ ላይ ያነሳ ነው። ወንጌል ለብዙዎች በህይወት መኖር ምክንያት የሆነ ነው። ወንጌል ሀገርን ጠብቆ የሚያኖር ነው። ወንጌል ትውልድን የሚያሻግር ነው። ወንጌል የሌለን ነገር ወደ ማኖር የሚያመጣ ነው። ወንጌል ሰዎችን ከድቅድቅ ጨለማ ወደሚደነቅ ብርሃን የሚያመጣ ነው። ወንጌል ይሄ ነው እንጂ ወንጌል እንደተባለው እንደሚባለው እንደሚነገረው እንደዚህ አይነት ንግድ ዓለም ውስጥ ተቀላቅለን ተደባልቀን አመቻምቸን የምንቀጥልበት አይደለም። ከዚህ በኋላ በኢትዮጵያ ምድር ንጹህ ወንጌል ይሰበካል። በእርግጠኝነት ሰሞኑን ሳስብ ነበርና ለዚህም ካውንስል በኢትዮጵያ ለተበረዘ ወንጌል የሚጸልዩ አገልጋዮች አሉ ብዬ አስብኩ። እግዚአብሔር ሊያጠራ ተነስቷል። በእርግጠኝነት የሚጸልዩ አገልጋዮች፣ የሚጸልዩ ዘማሪያን፣ የሚጸልዩ ሚስዮናውያን፣ የሚጸልዩ አባቶች አሉ። በቃ ወንጌል ተበርዟል ብለው በየመድረኩ ሲናገሩ የነበሩ ወንድሞች እንዳሉ አውቃለሁ። ግን ምንም ማድረግ ስላልቻሉ ውስጣቸው የተቃጠለ እያዘኑ ይሄ ነገር እስከ መቼ ነው? አይለወጥም ወይ? አይስተካከልም ወይ? ካውንስል ውስጥ ጥርስ አያወጣም ወይ? እንደው ጥርስ የሌለው አንበሳ ነው እያሉም ብዙ ሲያወሩ ይቆያሉ። ይሄ የግለሰብ ውሳኔ አይደለም። የአንድ የተቋም ኃላፊ ውሳኔ አይደለም። የካውንስል ውሳኔ ነው። የተወሰነው ዛሬ አይደለም። የዛሬ 4 ዓመት የስነ ምግባር መመሪያው ሲወጣ ያኔ የተወሰነው። ካውንስሉ ጽሕፈት ቤት እንደውም ሌት ነው በማስወሰን ረገድ። ግን እኛ 4 ዓመት አልተኛንም፣ አልተቀመጥንም። እየመከርን እያስተማርን ሂደት ላይ ቆይተናል። አሁን ወደ አክሽን ጀምረናል። አክሽን ደግሞ እንድንወስድ ደንቦችና መመሪያዎች ይፈቅዱልናል። በዚሁ መሰረት የጸለይን የሚመለሱትን እያስተማርን እየመለሰን የማይመለሰውን ደግሞ በክብር እያሰናበትን እንቀጥላለን ማለት ነው። አመሰግናለሁ። መልካም። እሺ፣ ወደ ፓስተር ይልማ እንምጣ። ትንሽ ለተመልካቾቻችን ግልጽ እንዲሆን አንድ ቤተ እምነት ማለት አንድ ቤተ ክርስቲያን ወይ ደግሞ ሚኒስትሪ ወደ ካውንስሉን ለመቀላቀል ፈቃድ ሲጠይቅ ከሚያያቸው የመተዳደሪያ ደንብ አካሎች መካከል አንዱ በካውንስሉ ተመዝጋቢ አባላት ዘንድ ቢፈጸሙ እንደ ስነ ምግባር ግድፈት የሚቆጠሩ ናቸው። ከዚህ ውስጥ ከመተዳደሪያው ደንብ የተወሰነውን ለማንሳት ዘይት መሸጥ፣ ውሃ መሸጥ፣ ቁሳቁስ መሸጥ፣ አላስፈላጊና የክርስቶስ ወንጌልን የሚሸፍን የጸጥታ አካላት እጀባ፣ በህዝብ ስም ለመንፈሳዊ አገልግሎት የተሰበሰቡ ገንዘቦችን ለግል ጥቅም ማዋል፣ መጽሐፍ ቅዱስ ያልሆኑ ስህተቶችንና ትምህርቶችን፣ ልምዶችን ማከናወን ያለ ብዙ ዝርዝር አለው። አሁን ቀጥታ
ድርጊቱ ሲመጣ በብዙዎች ዘንድ ትኩረት እያገኘ ነው እርምጃ መወሰድ ሲጀመር። ግን እነዚህን ጉዳዮች በተመለከተ ካውንስሉ ከተመሰረተ ጀምሮ ምን አይነት ስራዎች ሲሰሩ ነበር የሚለውን እስኪ ያንሱልን ፓስተር። እሺ፣ አመሰግናለሁ። ይህን ዝርዝር ሁኔታ ከመግለጼ በፊት ካውንስሉ ወደዚህ የደረሰበት አጭር ነገር ብናገር ደስ ይለኛል። የኢትዮጵያ ወንጌል አማኞች ቤተ እምነቶችና ህብረቶች ይህን ካውንስል ሲመሰርቱ ተሰብስበው መጀመሪያ 10 አባላት ከዛም በኋላ አንደኛ ጉባኤ ላይ ተጨመሩ። በሁለተኛ 14 ናቸው። አሁን እነዚህ መስራች አባሎች ከሞላ ጎደል የክርስትና መሰረተ እምነታቸው እንደ ወንጌል አማኝ እንዴት ነው ምንድነው አንድ የሚያደርገን የሚሉትን ነገሮች ተነጋግሮ አንድ የሚያደርግ በኢትዮጵያ ውስጥ ያለ የወንጌል አማኝ ምን ያምናል፣ ምንድነው የምናምነው፣ አሁን ስንደራጅ እንደገና ደግሞ በህጋዊ መንገድ ህጋዊ ሰውነት አግኝተን ስንንቀሳቀስ ኢትዮጵያ ውስጥ ያለ የወንጌል አማኝ መሰረተ እምነቱ ምንድነው፣ አካሄዱስ ምንድነው፣ ምንድነው የሚተገብረው፣ ሳውንድ የሆኑ አስተምሮቶቹ ምንድን ናቸው የሚሉት ነገር ላይ የዛ ጊዜ የስነ መለኮት ምሁራን ከዚሁ ገና ከመመስረቱ በፊት ተወጣጥቶ ይሄን ሰርቶ ጠቅላላ ጉባኤ አጽድቆ ነው ይሄንን ወደ መሰረተ እምነት አንድ አይነት መሰረተ እምነት እንዳለ በተለይ ቤዚክ የሆኑ ዋና ዋና ነገሮች ላይ ያተኮሩት። ከዚህ ላይ ከተጠቀሱት 7 አዕማደ እምነቶች አሉ። ከዚያም በተጨማሪ ሌሎች ከሐዋርያት ዘመን ጀምሮ ቤተክርስቲያናት የጥንት ቤተክርስቲያናት በየጉባኤያቸው ያጸደቁት የሐዋርያት ቤተክርስቲያን ጉባኤ አለ፣ የኒቅያ አለ፣ የአትናቴዎስ አለ፣ የኬልቄዶን እምነት መግለጫዎች አሉ። እንደ ቤዝ እንደ ኢቫንጀሊካል ወይም እንደ ወንጌላውያን ቤተክርስቲያናት መሰረት የሆኑ እነዚህ የሐሰት ትምህርቶች ሲነሱ ተሰብስበው ብዙ መክረው ይሄ ነው ብሎ ሥላሴን በሚመለከት ክርስቶስ ወልድን በሚመለከት መንፈስ ቅዱስን በሚመለከት የሰው ማንነትን በሚመለከት ድነትን በሚመለከት እነዚህን እና የመሳሰሉትን በሙሉ እዛ ላይ ዲክሌር አረጉትን እንቀበላለን። እሱን በሙሉ ስለታወቀ የታወቀና ዶክመንተሪ ስለሆነ ሁሉም በየቤቱ ስላለ እሱ እንደ መሰረት ሆኖ 5 ብቻዎች የታወቁ ብቻዎች አሉ ለመዳን። እነዚህ መጽሐፍ ቅዱስ ብቻ አውቶሪቲ ስልጣን ያለው የምንመራበት እንደ ኢቫንጀሊካል የእምነታችን መርህ የኑሯችን መሰረት የሆነው ባለስልጣን የሆነ መጽሐፍ ቅዱስ ብቻ ነው። የሚያድን ክርስቶስ ብቻ ነው። የሚድነው በክርስቶስ ብቻ ነው ድህንነት ያለው፣ ሌላ የሚያድን የለም በሚል እንደገና ደግሞ በጸጋ ነው በስራ አይደለም፣ በጸጋ ነው መዳን የሚለው እነዚህ ብቻው በእምነት ነው የሚጸደቀው በስራ አይደለም የሚሉትን ጨምሮ እነዚህ መሰረት ሁሉም ሰው የሚስማማበት በጥንት ቤተክርስቲያናትም አዋጅ የታወጀበትና ዲክሌር የተደረገባቸው እነዚህ ናቸው። ከዛ በመቀጠል ደግሞ 7 መሰረታዊ የሆነ ሁሉም የሚያምንበት ሁሉም የተስማማበት መስራች አባላት ይሄ ነው። የኢቫንጀሊካል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስልን የመሰረቱ አብያተ ክርስቲያናት ስለሆኑ ቤተ እምነቶች ስለሆኑ ሁሉም የሚያምንበት የተስማማበት ተወያይቶበት መክሮበት የተስማማበት ነጥሮ የወጡ 7 መሰረተ እምነቶች አሉ። እነዚህም መጽሐፍ ቅዱስ ስለ መጽሐፍ ቅዱስ በዝርዝር የተቀመጡ ነገሮች አሉ። የስላሴ እግዚአብሔር ስላሴነት እግዚአብሔር ወስሉስ አሃዱ ብሎ እዛ ላይ አስተምሮ ተቀምጧል። በዛ ላይ ደግሞ እንግዲህ አብ ወልድ መንፈስ ቅዱስ በዝርዝር የተቀመጠ ያለ እሱ ሁሉ የጋራ ስምምነት የሆነበት ነው። ከዛ ሰው ማን ነው የሚለው 4ኛ አዕማድ ደግሞ የሰው ልጅ ድነት የክርስቶስ የመስቀሉ ስራ እሱ ብቻ በመስቀሉ ስራ እንደሚዳን በመሰረተ እምነት ሆኖ ተቀምጧል።
ከዛ ቤተ ክርስቲያን ምን ማለት ነው፣ ቤተ ክርስቲያን ምንድን ነው ስንል የሚል ትርጉም ተቀምጧል። እነዚህ የጋራ ስምምነቶች ናቸው። ሌላው ስለ መላእክት ስለ ቅዱሳንና ስለ ወደቁት መላእክትን በዝርዝር ምን እንደምናምን ተቀምጧል። በመጨረሻ ፒላሩ ዋና ዋና ከሚባሉ ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአትና ስለ መጨረሻው ዘመን የሚሉት ናቸው መሰረተ እምነቶቹ ማለት ነው። ይሄንን ተስማምተውበት አግሪ አድርጎ በመተዳደሪያ ደንብ አጽድቆ ነው ይሄ ነው መሰረተ እምነታችን የሚል ነገር የሰሩት ማለት ነው፣ የተስማሙበት። ከዛም በኋላ እንግዲህ በአዋጅ ተቋቁሞ አዋጅ ጸድቆ ከዛም ወደ ልዩ አደረጃጀት ወደ ኦፊስ አደረጃጀት ወደ ስትራክቸር ሲገባም ልዩ ልዩ አሰራሮች ሲሰሩ ቆይተዋል። የውስጥ መመሪያዎች ሲሰሩ ቆይተዋል። ፖሊሲዎች ሲሰሩ ቆይተዋል። በዚህ ውስጥ ደግሞ የተደራጁ ቡድኖች አሉ፣ ኮሚሽኖች አሉ። እነዚህ ኮሚሽኖች ሁሉ ይሄንን የሚያስፈጽም ለምሳሌ የቴዎሎጂ ኮሚሽን አለ። ቅድም የተገለጹ ሌሎች ኮሚሽኖች አሉ፣ በህግ አንጻር አሉ፣ አስታራቂ ኮሚቴ ኮሚሽነር አለ፣ ሌሎችም አሉ። ይሄ ሁሉ ለምንድን ነው የተቋቋመው? ይሄንን መሰረተ እምነት አስጠብቆ የወንጌላውያን አማኞች ማንነት አስተምሮ ሳይዛነፍ ሁሉም ይሄንን እንዲያደርግ ነው የተቋቋመው ማለት ነው። ከዚያም ሌሎቹ ማለት ካውንስሉ ኢንጀነራል ምንድን ነው የሚሰራው ተብሎ በዚህ መተዳደሪያ ደንብ ውስጥ ኢንዲኬት የተደረገው ነገር ምንድን ነው? ካውንስሉ አንደኛ ለመጀመሪያ ጊዜ በታሪክ በህዝብ ተወካዮች ምክር ቤት እንደ ኢትዮጵያ አንዱ እምነት አካል የታወቀ ህጋዊ ሰውነት የተሰጠው ነውና እንደ ኢቫንጀሊካል ቸርች ማለት ነው እንደ ወንጌላውያን ቤተ ክርስቲያን የተሰጠው ስለሆነ ይሄንን የወንጌላውያንን ማንነቱን ጠብቆ አስተምሮቱን ጠብቆ ንጽህናውን ጠብቆ እንዲዘልቅ የሚያደርግ ነገር ይሰራል። በመብት አኳያ ቅድም ፓስተር ጌቱ እንደገለጸው በፊት ይደረጉ የነበሩ የመብት ጥሰቶች በህግ የተሰጡንንም የመከልከል ሌሎቹንም ነገሮች በዚህ ህጋዊ መስመር መሰረት ከቨር ማድረግ ከለላ መስጠት ህጋዊ የሁሉም አባላት ህጋዊ መብት እንዲጠበቅ ማድረግ ነው አንዱ ይሄ ነው። ከዚህ ያልተናነሰ ሁለተኛ ደግሞ እነዚህ ቤተ እምነቶችና አብያተ ክርስቲያናት በተመሰረቱበት የእምነት አንቀጾች መሰረት ታላቁን ተልእኮ ወይም ደግሞ የወንጌል አገልግሎትን ለማሳለጥ የሚችሉበትን መንገድ አቅም መፍጠር ነው፣ ማጉልበት ነው። እነዚህ አብያተ ክርስቲያናት ይሄን አስተምሮ እና የወንጌልን ማሰራጨት የሚችሉበት መንገድ ነው የሚል ነገር ካውንስሉ ኃላፊነት ተሰጥቶታል። ዓላማዎቹም ላይ እነዚህና ሌሎችም ነገሮች ተገልጸዋል። ስለዚህ የካውንስሉ ጽህፈት ቤት እንደ ጽህፈት ቤት እነዚህን ሁሉ አስተባብሮ የካውንስሉን ዓላማዎች፣ የካውንስሉን አካሄዶች፣ የካውንስሉን አስተምሮች፣ የካውንስሉን መመሪያዎች የሚያስጠብቅ ጽህፈት ቤት ነው። አስፈጻሚ አካል ነው ማለት ነው። ይሄ አስፈጻሚ ኃላፊነት የተጣለበት ይህንን ሁሉ የሚያደርግ በዚህ መተዳደሪያ ደንብ የተደራጁትን ሁሉ ይዞ ዝርዝር ሁኔታውን እየተከታተለ ይህንን የሚያስፈጽም ስልጣን የተሰጠው በጠቅላላ ጉባኤው የጸደቀ አካል ነው። ይሄ ጽህፈት ቤት ማለት የካውንስሉ አስፈጻሚ አካል ነው። ስለዚህ ነው የሚከታተለው ይህን በዚህ መተዳደሪያ ደንብ ውስጥ ያለ በውስጥ ደንብ ውስጥ ያለው እነዚህ ነገሮች ተፈጽመዋል ወይስ አልተፈጸሙም፣ ምንድን ነው ያልተፈጸመው የሚለውን እየተከታተለ የተዛነፉ ነገሮችን በማስተካከል የተበላሹ ነገሮችንም በማስተካከል ትክክል የሆነውን ነገር በማበረታታት ከዓላማው አንጻር ካውንስሉ ወደፊት እንዲሄድ በንጽህና ወደፊት እንዲሄድ የመጠበቅ ኃላፊነት አለበት። ከዚህ አንጻር እንግዲህ ቅድም አሁን የጠየቀኝ ጥያቄ ምንድን ነው?
ዘይት የመሸጥ ውሃ የመሸጥ ቁሳቁሶችን የመሸጥ ነገሮች የውስጥ መመሪያ ላይ ካውንስሉ መመሪያ አውጥቶ አጽድቆ እየተካሄደው ከመስከረም 14 ጀምሮ ይሄ የካውንስሉ የስነ ምግባር መመሪያ ነው። ለምሳሌ በስነ ምግባር መመሪያው ላይ የምናገኘው ነገር ምንድን ነው? የስነ ምግባር መመሪያው ላይ አንቀጽ 10 ላይ በግልጽ እንደተቀመጠው በዚህ መመሪያ የስነ ምግባር ጉድለቶች ተብሎ የተጠቀሱት ብዙ ናቸው። ወደ 23 አሉ። እዛ ጋር መፈጸማቸውን በካውንስሉ ዋና ጽሕፈት ቤት ሲረጋገጥ ይላል፣ ይከታተላል ይላል። ሲረጋገጥ በዋናው ጽሕፈት ቤት ሲረጋገጥና የስነ ምግባር ግድፈት የታየበት ተቋም ካለ የካውንስሉ አባል ከሆነ የካውንስሉ ጽሕፈት ቤት ይሄ ነው። የካውንስሉ ጽሕፈት ቤት ማለት ይሄ አሁን እኛ ያለንበት ማለት ነው። ለተቋሙ የሰጠውን የምዝገባ የምስክር ወረቀት አግዶ ማገድ ምንድን ነው ላልከው ቅድም ፓስተር ጌታ የምስክር ወረቀቱን የሰጠውን እንዳይሰራ አድርጎ ጉዳዩን ለስነ መለኮትና ለሕግ ኮሚሽን በመምራት ውጤቱን ለስራ አስፈጻሚ ቦርድ በማቅረብ በጠቅላላ ጉባኤ አማካኝነት ከአባልነት እንዲሰረዝ ያደርጋል። ይሄ ስልጣን ለዚህ ጽሕፈት ቤት የተሰጠ ነው። ይሄ ጽሕፈት ቤት ነው መጀመሪያ ይሄን ስራ የሚሰራ ማለት ነው። ስለዚህ ማገድ ማለት እግረ መንገዳችንን እዚህ መመሪያ ላይ የተቀመጠ ነው እንጂ ዝም ብሎ ማንም ሰው ተነስቶ ግለሰብ እንደሚባለው ግለሰብ የሰራው ስራ ወይም ደግሞ የሚያደርገው ነገር ከራሱ ተነሳስቶ የሚያደርግ ሳይሆን እነዚህ ነገሮች ሁሉ እዚህ ጽሕፈት ቤት የተሰጡ ስለሆነ ይሄንን ለመከወን የተበላሹትን ነገር ለማስተካከል ጽሕፈት ቤት የራሱን ድርሻ በዚህ መልክ ይወጣል ማለት ነው። እና ከዚህ በፊት ምን ተሰራ ለሚለው ነገር ቅድም ተጠቃቅሷል። የመጀመሪያው ነገር ይሄንን የካውንስሉን አዕማደ እምነቶች ሁሉም ያውቃሉ ወይ? እንዴት ነው? ችግሮች እየተከሰቱ ስለሆነ ሰዎች ይሄን ባይፓስ እያደረጉ ትክክል ያልሆነ ነገር እየሰሩ ስለሆነ እንዴት ነው ይሄ ሲንክሬቲሳይዝድ ሆኗል? ካውንስሉ ሐሰተኛውንም ሌላውንም አቅፎ ይሄዳል፣ እውነተኛ ወንጌላዊ ክርስትና ተበርዟል የሚል ጥያቄዎች አሉ። ይሄንኑ ግንዛቤ በመውሰድ የነበሩ ሰዎች እዚሁ ካውንስሉ አመራር ይሄን ተገንዝቦ ይህን የስነ ምግባር መመሪያ አወጣ ማለት ነው። ስነ ምግባር መመሪያ አውጥቶ ከዛ ወዲህ ብዙዎችን ተከታትሎ በግል ተከታትሎ አግዶ ይቅርታ ሲጠይቁ የጠየቁትን ያተስተካከሉት እንዲስተካከል አድርጎ ሌሎቹንም እንደዚሁ እየመከረ እንዲስተካከሉ ያደረጋቸው አሉ፣ የተስተካከሉ አሉ። ሳይስተካከሉ ደግሞ አስመስሎ ውስጥ ለውስጥ ይህንን ስራ ደብቆ የሚያካሄዱም በኋላ የተገለጡም ያንንም ተከታትሎ ካውንስሉ በካውንስሉ ስነ መለኮት ኮሚሽን አማካይነት ብጥር አድርጎ ስህተቱ ምን እንደሆነ አውጥቶ ከዛ ለስራ አስፈጻሚ በማቅረብ ውሳኔ የማሰጠት የማስመከር ሁኔታዎች አሉ። ስለዚህ እስካሁንም ድረስ በእግድ አሉ ማለት ነው። በእግድ ያሉ ታግዶ ገና ውሳኔ የሚጠይቀው የስነ መለኮት ኮሚሽን ጥናት ላይ ያለ እሱ ሲያቀርብ በሕጉ መሰረት በደንቡ መሰረት ወደ ከፍተኛ ባለ ኃላፊዎች ተመርቶ በጠቅላላ ጉባኤ ውሳኔ የሚሰጥባቸው እየተጠበቁ አሉ። የተወሰኑቱ ያልተስተካከሉ አሉ ማለት ነው። ከዚህ አንጻር እንግዲህ በተለይ አስተምሮ ማስረጽ አለብን። የካውንስሉ አካሄድ ምንድን ነው? አሁን ይሄ የካውንስል መመስረት ትልቅ እድል ይዞ መጥቷል። ቻሌንጅም አብሮ መጥቷል። እድል አለ፣ ቻሌንጅ አለ። ምን ማድረግ አለብን? ይሄ ትልቅ እድል ነው። ህጋዊነት ማግኘት በህግ ከለላ ተሰጥቶን ስራችንን መስራት ትልቅ እድል ነው። እግዚአብሔር ያመጣው ነው። ለኢቫንጀሊካል ያመጣው ነገር ነው። በዚህ ውስጥ ግን ህጸጾች አሉ። እነዚህን ነገሮች እንዴት እናርግ ተብሎ ሲባል እኛ እድሉን ተጠቅመን ይሄን ነገር ፕሮሞት እያደረግን
በውስጥ ለውስጥ ያሉትን ስህተቶች እያረምን እየነቀስን አንደኛ በመተዳደሪያ ደንቡ መሰረት በአስተምሮቱ መሰረት እንደገና በውስጥ መመሪያ መሰረት ይሄን ነገር እያጠራን መሄድ አለብን የሚል አቅጣጫ ተይዞ ሁሉም በዚህ ተስማምቶ እያጠራን እንሄዳለን፣ እየጸዳ ሐሰትን እያጸዳን እንሄዳለን የሚል ነገር ተይዞ ነው እየተከደ ያለው። በፊት ተለይቶ የነበሩትም አንድ ላይ ሆኖ እርቅ ተፈጥሮ በዚህ ሁኔታ ይሄ ኤክስፔክቴሽን አለ ማለት ነው። ከዛም በኋላ ካውንስሉ ምን አረገ ለሚለው ነገር አስተምሮቶቹ ለዋና ዋና ማለት ለቤተ እምነቶችና አሁን ወደ 3000 በላይ ሆነዋል አባላቱ ተመዝጋቢ አባላት። እንደገና ደግሞ ሚኒስትሪዎችን ወደ 500 700 ድረስ ደርሷል። ከነዚህ ተውጣቶ አንድ ቀን ሙሉ ስልጠና ጽሁፍ ቀርቦ ውይይት ተደርጎ አውደ ጥናት ተካሄደው በሚገባ በ2023 በፈረንጆቹ አቆጣጠር ካውንስሉ ጥናት አካሄደው ያ የተካሄደውም ጥናት በቴሌቪዥን በዚህ በሚዲያ ተቀርጾ ተላልፏል። ሁሉ ሰው እንዲሰማው ምንድን ነው ኦኬ እኛ መሰረታችን ምንድን ነው ቢባል አዕማደ እምነታችን መንፈሳዊ አዕማደ እምነት አሁን የገለጽኩልህ በዚህ መተዳደሪያ ደንብ ላይ የተቀመጠው ይሄ ነው የሚመራን። በዚህ እያጠራን ነው የምንሄደውና ዝም ብለን እርምጃ ከመውሰድ በፊት አስተምሮ እናስተምር፣ አዌርነስ እንስጥ። አዌርነስ ሰጥተን ከዛ በኋላ የማይመለሱትን በዚህ ሂደት ውስጥ እያጠራን እንሄድ በሚል ሀሳብ በ2023 ትልቅ የሆነ አውደ ጥናት ተካሄዶ ሁሉም የተሳተፈበት አዌርነሱ ተሰጥቷል። ከዚያም በኋላ ደግሞ በ2024 አሁን ባለፈው መጨረሻ ዓመት ጀምሮ እስከ አሁን ድረስ እነዚህ አስተምሮች ላይ እንደዛም ቢሆን አሁንም ያልጠሩ ግንዛቤ ያልወሰዱ አብያተ ክርስቲያናትም አሉ። ስለ አስተምሮቱ ብዙ ሰው አእምሮ ውስጥ ያለው ምንድን ነው እዛ ውስጥ ቀደም ብሎ የሚታወቁ ወይም ደግሞ በአደባባይ የሚታወቁ ሕጸጽ አለባቸው የሚባሉት ቤተ ክርስቲያናትና ሚኒስትሪዎች በአየር ላይ ስለሚታዩ እነሱን ነው የሚያዩት እንጂ ይሄ መሰረታዊ እምነት አያዩም ብዙዎቹ። ስለዚህ እኛ ደግሞ እንደ ካውንስል ይሄን እንዲረዱ ተጨማሪ ስራ መስራት አለብን ብለን አንደኛ ከየቤተ እምነቱ በስነ መለኮት ትምህርት ቤት የሚያስተምሩትን የስነ መለኮት ምሁራን መልምለን በሰባቱም አዕማደ እምነት ላይ አስተምሮ ይህን ማብራሪያ እንዲሰጡ ከስነ መለኮት አስተምሮ አንጻር እነዚህ አባላቱ መስራች አባላቱም ሌሎችም አዳዲሶቹንም ጨምሮ ትምህርት በዚህ አዕማደ እምነት ላይ እንዲያዘጋጁ አድርገን በሳምንት 2 ቀን ሐሙስ ከ2 ሰዓት ተኩል ጀምሮ እሁድም ማታ ከ2 ሰዓት ተኩል ጀምሮ 30 ደቂቃ እያንዳንዱ መምህር እንዲያስተላልፍ ተደርጎ ተቀርጾ አስተላልፏል። አሁን እሱ እስከ አዕማደ 7 ድረስ ተላልፏል። መተላለፉ ብቻ ሳይሆን ደግሞ ይሄ የተላለፈው በተደጋጋሚ ይደገማል። በሌላ ቀናትም በሰኞም ማክሰኞም ቅዳሜም ምናምን እየተደገመ ትላንት ወዲያ ራሱ አንዱን ሲደገመ ይቻለው የመጀመሪያው አዕማደ እምነት ስለ መጽሐፍ ቅዱስ ያስተማሩ ሰዎች ተደግሟል፣ ይደጋገማል። በዚህ በእኛ ኢቫንጀሊካል ቲቪ እና ሰው በአገር ውስጥም ከአገር ውጭም ይህንን በሚገባ እንዲያዳምጥ እንዲያውቅ፣ ከዚህ ያፈነገጠ ካለ ከዚህ ውጭ የሚለማመዱ የሚያስተምሩ ካሉ ደግሞ እሱም በዚህ ትምህርት እንዲይዙትና ወደ አስተምሮ እንዲመልሱ፣ እነሱ ካልቻሉ ወደ ካውንስሉ እንዲያስተላልፉና ካውንስሉ ያን ፎሎ አድርጎ ማስተካከያ እንዲሰጥ ተሰራጭተዋል። እየተላለፈ ነው። በፌስቡክ እየተላለፈ ነው። በዩቱብ ተላልፏል፣ ተቀርጾ ቁጭ ብሏልና በኢቫንጀሊካል ቲቪ ማንም ሰው ያንን ማግኘት ይችላል። ዛሬም በሀገር ውስጥም ከሀገር ውጭም ኦልሬዲ ይሄ አስተምሮ በእያንዳንዱ መሰረተ እምነት ላይ ሁለት አስተማሪዎች ተከፋፍሎ አስተምሮ ማብራሪያ ሰጥቶ በቴሌቪዥን ተላልፏል።
ከዛ በተጨማሪ ደግሞ ይሄን በቂ አይደለም ብለን በየክልሉ የክልል ካውንስል ቅርንጫፍ ጽሕፈት ቤት የዞን እየተደራጀ ነው ያለው። እሱ ሲደራጅ ደግሞ እንደ መንፈሳዊ ዘርፍ እኛ ደግሞ ተከትለን ስልጠና እየሰጠን ነው ያለው። ስልጠና በምንድን ነው? አንደኛ በአዕማደ እምነቱ ላይ ራሱ አዌርነስ እየሰጠን ነው ያለው፣ እያስተማርን ነው ያለው። ካውንስል የተቋቋመበት ቦታ ሁሉ መሪዎችን ሰብስበን የማስተማር የማንቃት ይሄ ነው አስተምሮ፣ የካውንስሉ አስተምሮ ይሄ ነው እንጂ አልተደባለቀም። የመደባለቅ ዓላማም የለውም። የተደባለቀም ካለ በዚህ እያጠራን እንሄዳለን። እናንተም በዚህ አስተምሮ መሰረት ያፈነገጠ ካለ ትይዛላችሁ፣ አለዛ ደግሞ ይሄንን አስተምሮ ለሌሎች ታስተላልፋላችሁ በማለት ስልጠና በአካል ተገኝተን እየተሰጠ ነው ያለው ማለት ነው። የቴሌቪዥኑም አልፎ በአካልም በጽሕፈት ቤት ደረጃ መምህራንን፣ አሰልጣኞችን አዘጋጅተን ይሄንን አዕማደ እምነት በማስረጽ ላይ እንገኛለን። ስለዚህ በዚህኛው በስነ ምግባር መመሪያ ላይ እንደተገለጸው ውሃ መሸጥ፣ ዘይት መሸጥ፣ ቁሳቁስ መሸጥ፣ ጨርቅ መሸጥ ክልክል ነው ብሎ ይናገራል። እዚህ ላይ ተገልጿል። ይሄ ቅድም የተገለጸ ስለሆነ በዛ መሰረት ዘይት አንቀጽ 9 ቁጥር 3 ላይ ዘይት መሸጥ፣ ውሃ መሸጥ፣ ቁሳቁስ መሸጥ አላስፈላጊና የክርስቶስን ወንጌል የሚሸፍን የጸጥታ አካላት እጀባ፣ ይሄም በስነ ምግባር ላይ የተጠቀሰ ነው። ዝም ብሎ ከልብ ወጥቶ የተነገረ አይደለም። አላስፈላጊና የክርስቶስን ወንጌል የሚሸፍን የጸጥታ አካላት እጀባ ይላል። በሕዝብ ስም ለመንፈሳዊ አገልግሎት የተሰበሰቡ ገንዘቦችን ለግል ጥቅም ማዋል። እነዚህ አሁን በዚህ በስነ ምግባር ውስጥ የተጠቀሱ ናቸው። ስለዚህ ውሃ መሸጥ፣ እነዚህም መሸጥ ከመጽሐፍ ቅዱስም አንጻር ከቴዎሎጂም አንጻር የማያስኬድ ጉዳይ። ሰው መጽሐፍ ቅዱስ የሚለው የታመመ ሰው ቢኖር ዘይት ቀብተው ይጸልዩለት ይላል። ስፔሻል ሰዎች አይደሉም፣ የቤተ ክርስቲያን ሽማግሌዎች። ለፈውስ ስፔሻል ሰዎች አልተነሱም። በቤተ ክርስቲያን ውስጥ የፈውስ ጸጋ ሰው ሊኖረው ይችላል። አጋንንት የማውጣት ስልጣን ለአማኝ ሁሉ ነው የተሰጠው። ዳግም የተወለደ ሁሉ አጋንንት ያወጣል። ዛሬ አጋንንት ማስወጣት ስፔሻል እንደሆነ አይደል፣ ልዩ እንደሆነ አይደል። ማንም ሰው አጋንንት ያወጣል። በክርስቶስ ኢየሱስ ያመነ ዳግም የተወለደ በክርስቶስ አካል ላይ የተመሰረተ ማንም ሰው ቢኖር እውነተኛ አማኝ ልጅም ቢሆን እንኳን አጋንንትን ያወጣል። ይሄ የታወቀ ነገር ነው። ስፔሻላይዝ የሚደረግ ነገር አይደለም። ይሄንን ወደ ራስ ጥቅም መለወጡ አግባብ ስላልሆነ እነዚህ መጽሐፍ ቅዱስ ዘይት ቀብቶ ይጸልይለት ይላል እንጂ ዘይት ይሽጣ አይልም። በነፃ ተቀበላችሁ በነፃ ስጡ ነው የሚለው። ኢንካሬጅ የሚያደርገው ያን መጽሐፍ ቅዱሳችን ያንን ያደርጋልና፣ ስለዚህ ይሄ ቆይቷል ከተላለፈ፣ ማሳሰቢያም ከተሰጠ፣ ማስጠንቀቂያም ከሰጠ የተውም አሉ፣ ቃል ኪዳን የገቡ አሉ። ሌላ የቃል ኪዳን እንትን አለ፣ የቃል ኪዳን የገቡበት ይህንን እንትን ሲሉ ሰርቲፊኬት በሚወስዱበት ሰዓት የቃል ኪዳን ሰነድ አለ። ይሄ ቃል ኪዳን ምንድን ነው? ቤተ ክርስቲያናችን ወይም ሚኒስትሪው በአዋጅ ቁጥር 1228/2012 መሰረት ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ሕጋዊ ሰውነት ማረጋገጫ ስንቀበል የካውንስሉን አዕማደ እምነቶች አስተምሮ እንዲሁም የመተዳደሪያ ደንብና የስነ ምግባር ደንብ የተቀበልን መሆኑን እናረጋግጣለን ብሎ ነው ፈቃድ የወሰዱት። ከዚህ ማናቸውም ሰዎች ፈርመው ሰነዳቸው እዚህ አለ። ስለዚህ የካውንስል አባል ነን ስንል ዝም ብሎ በአየር ላይ አይደለም። የካውንስሉን እንትን በማጣጣልና በመናድ ሳይሆን ይሄ በሕግ በደንብ የጠበቀ ነገር ነው። መጽሐፍ ቅዱሳዊም አይደለም፣ ተከልክሏል፣ ማስጠንቀቂያ ተሰጥቷል። አልፎ አሁን እየሸጡ ያሉ ሰዎች የካውንስሉን ሕግ ደፍጥጠው የሚሄዱ ሰዎች በማናለብኝነት ብዙ አስቸጋሪ ስራ የሚሰሩ ሰዎች ስለሆነ እነዚህን ሁሉ ሰርቷል። እዚህ ላይ ምናልባት ካላቆየው በስተቀር ሰሞኑን በካውንስሉ በተሰጠው መግለጫና ለዛ ሪስፖንድ ያደረጉ ሰዎች መካከል ያልተገናኙ ነገሮች አሉ። ፈጽሞ ያልተገናኙ ነገሮች አሉ። ለምሳሌ
ካውንስሉ መጋቢት 18 በጽህፈት ቤት በዚህ እንትን መግለጫ ሰጠ። መግለጫ ሲሰጥ ከሌላ ነገር ከስደት ጋርም ተያይዞ ነው መግለጫ የተሰጠው። ከዛ በተጠየቀው ጥያቄ እንዴት ነው ሲባል ይህንን የስነ ምግባር መመሪያ ጠቅሶ በክርስትና ስም በኢቫንጀሊካል ስም ዘይት የሚሸጡ ውሃ የሚሸጡ እነዚህ ከዚህ በፊትም ተከልክሏል ተብሎ ሂስትሪውን ታሪኩን ሪኸርስ በማድረግ ፈጽሞ የተከለከለ ነው። በአጀብ የሚለውም ቅድም ያነበብኩልህ እዚህ ላይ እጀባ የሚለው የስነ ምግባር የካውንስሉ ስነ ምግባር ጉድለት ነው። ካውንስሉ ስነ ምግባር የተበላሸ ስነ ምግባር ነው ብሎ ያጸደቀውን እሱም መተላለፍ ነው። አሁን እሱ እንዴት ነው ብሎ ዘራፍ የሚባለው አሁንም ሌላ ስነ ስርዓት መጣስ ነው የሚሆነውና እነዚህን ካውንስሉ ያወጣው የጽህፈት ቤቱን መመሪያ ለማስከበር እንደዚህ የምታዩ አንድና ሁለት አይደሉም፣ ብዙ ናቸው። እንዳልኩ አንድና ሁለት አይደሉም፣ ብዙ ናቸው። ካውንስሉ ግን ያን መመሪያ ሲያወጣ የሰው ስም አልጠቀሰም። ያንን ማየት ይቻላል። ልዩነት ነው ያልኩት። የሰው ስም አልተጠቀሰም። በድምሳሹ ወይም ደግሞ ጠቅለል ባለ መልክ ነው ይሄን ነገር መግለጫ የሰጠው ጽህፈት ቤት ማለት ነው። የካውንስሉ መግለጫ ላይ አልተጠቀሰም። ራሱን ስቦ ነው ያስገባው። ራሱን ስቦ ነው። ይሄ ጀነራል ነገር ነው። ስለዚህ ከዛ ራሱን ስቦ በማስገባት ከራሱ ጋር በማያያዝ በካውንስሉ ላይ ያወረደው የስድብ ናዳ የካውንስሉን ስነ ምግባር መመሪያ የጣሰ ካውንስሉን ቶታሊ ሪጀክት ያደረገ የፈረመውን የቃል ኪዳን ሰነድ የሰበረ ግለሰብ ተብሎ የተባለው የጽህፈት ቤት ኃላፊ ጠቅላይ ጸሐፊ ስለሌሉ የጽህፈት ቤት ኃላፊው መግለጫ ይሰጣል። ተወካይም ነው። በቄሱ ማለት በጠቅላይ ጸሐፊው እሳቸው ውጭ ሀገር ሲሄዱ ወክለው ነው የሄዱት። ወክለው በሄዱበት ደግሞ ይሄ መግለጫ ሰጠ። ይሄ በሚሰጥበት ጊዜ የገረመኝ ነገር እየተከታተልኩ ነበርና በጣም ሌሎቹንም በማነሳሳት ሌሎችም አለሁላችሁ እኔ ፊት ለፊታችሁ ቆማለሁ ከዚህ በኋላ ሰብረን እንወጣለን ብሎ የግለሰቦች የካውንስሉን አመራር አናንቆ አዋርደው ይሄ መግለጫ ስሰጥ ተመልክቼዋለሁ። ሌሎቹንም በአመፅ ለማነሳሳት ማለት ነው። ሌሎቹን ከሌሎች በላይ በማድረግ ልክ እሱ እንደተተቸ ማለት ነው። እና እሱ ደግሞ ከሀገሪቱ ርዕሰ ብሔርም ጋር እኔና እከሌ ብሎ የማይገባ ወደ ፖለቲካም ስቦ ያስገባው አስነዋሪ ንግግሮች፣ በጣም ሼም የሆኑ ንግግሮችን ሰምቻለሁ። ይሄ እንግዲህ ምንድን ነው? ከዛ ይሄ የእሱ የስነ ምግባር መመሪያ በራሱ መግለጫ ካወጣ በኋላ ነው እገዳ የተጻፈው። በማግስቱ በሶስተኛው ቀን ይህንን የስነ ምግባር ጉድለት ስላሳየ ካውንስሉን ስለናቀ፣ ደንቡን ስለናቀ፣ ስላዋረደ፣ ራሱን በጣም ከፍ አድርጎ ሌሎቹን ዝቅ አድርጎ እኔ ማን አለብኝ ብሎ ባለው መሰረት ካውንስሉ ደግሞ ኃላፊነት ስላለበት እንደዚህ አይነት ሰው ምን መሆን አለበት? መታገድ አለበት። የታገደው እዛ ስለታጀበ አይደለም። በካውንስሉ እዛ ስላጀቡት አይደለም። እጀባው ስነ ምግባር ጉድለት ነው። ስላጀቡ አልተባለም፣ ስሙ አልተጠራም። ራሱ ነው ስቦ ራሱን አስገብቶ የሌሎች ተወካይ ሆኖ ከፍተኛ የሆነ የስድብ ናዳ ያወረደው እጅግ በጣም ንቀት በተሞላበት ደረቅ ወንጀል የሚባለው አይነት ስድብ ነው የተሳደበው ነው። ይሄ በጣም ያስገረመኝ ነገር ነው። እገዳ የተባለው እሱ ባልተነካበት ስሙ ባልተጠራበት ዘሎ ገብቶ አገር የሚያንጫጫ አገር የሚረብሽ እኔ ከሌ ነኝ ብሎ ያዙ ሊቀቁኝ የሚል ሰው ነው። እንግዲህ እንዳያችሁት ማለት ነው። የስድቡ መዓት ሰውን በማሰደብ ሌሎች ዩቱበሮችንም እንዲሰድቡ በማድረግ አንዳንዶቹም ከዛ ጋራ ይህን ነገር የሚያስተላልፉ ሰዎች አሉና በአጋጣሚ ማስተላለፍ የሚፈልገው ነገር ካውንስሉ
በአዋሳ ባደረገው ነገር ታግደሃል ወይም ደግሞ አያስፈልግም ሳይሆን ጄኔራል ነገር መሆኑን ህዝቡ እንዲያውቅ ያስፈልጋል። ግን እዛ ውስጥ ገብቶ ራሱን ስቦ ነው ያስገባውና የራሱን ማንነት ከፍ አድርጎ ለማሳየት ነው እንጂ ካውንስሉ ስሙንም አልጠራም ምንም አልጠራም። በአጠቃላይ የተወሰነውን የስነ ምግባር ጉድለት እርምጃ እንወስዳለን ታቀቡ በማለት ነው። ስለዚህ ሌሎቻቸውም በዚህ ስነ ምግባር ጉድለት ላይ ያሉትን ሰዎች ከዚህ በፊትም እንደተመከራችሁ በቃል ኪዳናችሁ መሰረት በካውንስሉ ውስጥ ያለውን ህግና ደንብ አከብራችሁ እምነታችሁን ቤተክርስቲያናችሁ ወይም ሚኒስትሪያችሁ እንድትጠብቁ እናስተላልፋለን። ከዚህም በኋላ ጽህፈት ቤቱ ተከታትሎ የማረም ኃላፊነት ተሰጥቶታል። አንድ ግለሰብ አይደለም፣ ስልጣኑ ነው ኃላፊነቱ ነው የሚታየው እንጂ ይልማ አንድ መሆኑ አይደለም። እኔ የተሰጠኝ ኃላፊነት ከሆነ እኔ እዛ ተጠሪ ነኝ ማለት ነው። በመንፈሳዊ ዘርፍም የምናስተላልፈው ለህዝቡም አንድ ተቋም በስነ ምግባር ጉድለት በሐሰት ትምህርት ጉድለት ከታገደ ህዝቡ አትዱ ከተባለ ኢቫንጀሊካል የተባላችሁ በየቤተ እምነት ያላችሁ ሰዎች ራሳቸው ማቀብ ከቤተ እምነታችሁና ከካውንስሉም ጋራ ያለውን ነገር ግራ የሚገባችሁ ነገር ካለ ቀርባችሁ በመጠበቅ ክሊር ማድረግ እንችላለንና ስለዚህ ብዙ እርምጃ ተካሂዷል ለማለት ነው። አመሰግናለሁ። ጥሩ ብዙ በደንብ የቀሩኝን ጥያቄዎች በደንብ ነው ያነሳችሁልኝ። አሁን ወደ ፓስተር ጌቱ ልምጣ። ይህንን በተመለከተ ሰሞኑን በማህበራዊ ሚዲያዎች የተለያዩ ሀሳቦች እየተንሸራሸሩ እየተነሱ ነው ያሉት። እዚህ ጉዳይ ላይ ሀሳባቸውን እየገለጹ ላሉ ሰዎች በማህበራዊ ሚዲያ ምን አይነት መልእክት አለዎት? መልካም እንግዲህ አንዱ እንደተገለጸው የወንጌል አማኝ ማህበረሰብ ውስጥ የሚንቀሳቀሱ የተለያዩ ሰዎች ናቸው ያሉት። አንዳንዱ ቅድም እንዳልነው የክርስቶስ ወንጌል ሳይበረዝ እንዲሰበክ የሚፈልጉ መሪዎች፣ አገልጋዮች፣ ምዕመናን ጸሎታቸው ምላሽ ነው። እንደዚህ አይነት የመጽሐፍ ቅዱሳዊ የሆኑ እርምጃዎች ሲወሰዱ የጸሎታቸው ምላሽ ነው። ይገባናል። ጥሩ ሪስፖንድ ያደረጉም አሉ። በሌላ አቅጣጫ ደግሞ ካውንስሉ ከዚህ ቀደም ለምን እርምጃ አልወሰደም ሲሉ የነበሩ አሁን የት እንዳሉ ብዙ አላየኋቸውም እነሱ። አንዳንዶቹን ግን እንደዚሁ አይቻለሁ። ጥሩ ነው። በሌላ አቅጣጫ ደግሞ ቢዝነስ ደግሞ ያደረጉትንም አይቻለሁ። እኛ ምላሽ ዳይሬክት ለአንድ አካል ወይም አጥቢያ አንሰጥም፣ ተገቢም አይደለም። ይሄ ተቋም ነው። ከአንዲት አጥቢያ ጋራ ምላሽና ቃለ መጠየቅ አናደርግም። እንደዛ መመሪያ ነው የምናስፈጽመው። ፓስተር ይልማ ቅድም እንዳለው መመሪያ ደግሞ ሲፈጸም ግለሰብን ወይም አንድን ተቋም ታርጌት ያደረገ ሊሆን አይገባም። መመሪያ ሲፈጸም ጀነራል ነው የምታስፈጽመው። አሁንም በዚህ አጋጣሚ ሚዲያው ላይ ብዥታ አለ። ህዝቡ ከብዥታ ሊጠራ ይገባል። ምናልባትም ሼር የሚያደርጉ ሰዎች ያው ይሄ የቢዝነስ ስለሆነ አሁን ቲክቶክ እና ፌስቡክ አካባቢ ቢዝነስ ስለሆነ የገቢ ማስገኛ መንገድ ስለሆነ እሱ አካባቢ ላይ የሚነገሩ ነገሮችን ህዝቡ እንዳይቀበል እንዳይሰማ በቀጥታ ዛሬም በዚህ ነው ለህዝቡ ክሊር ለማድረግ የወጣ ነው። ካውንስሉ ደንብና መመሪያ እያስተገበረ ነው ያለው። ኢትዮጵያ ውስጥ ዘይት መሸጥ፣ ውሃ መሸጥ ቅድም እንዳልነው መቆም አለበት። የሄድናቸውን ስቴፖች አሁን ፓስተር ይልማ አስቀምጦታል። ብዙ ስቴፕ ሄደናል። በግል መክረናል፣ በቡድን መክረናል፣ በሚዲያ አስተላልፈናል፣ መግለጫዎች ሰጥተናል። በእኛ ውስጥም ብቻ አይደለም እንደ ሃይማኖት ተቋም የሌላውንም ሃይማኖት ተቋም መፍት እንዳይነኩም እነግራለን። አንድ ጊዜ ሚዲያ ላይም እንደምታዩት
የራሱን ሃይማኖት ሰው በነጻነት ማራመድ ይችላል። እኛ ወንጌል ሰብከን ገና አልጨረስንም። የሌላውን ወንጌል የሌላውን እምነት ልናንቋሽ የሌላውን የእምነት ተቋም መሪዎች ልንሰድብ ተገቢ አይደለም። እሱንም ደጋግመን ነግረናል። ከሌላ እቺ ምድር እቺ ሀገር የወንጌል አማኝ ብቻ አይደለችም። ብዙ በርካታ የሃይማኖት ተቋማቶች አሉ። ተከባብረህ ነው ሁሉም የየራሱን እምነት ነው የሚያራምደው የሚያስፋፋው እንጂ ያንተን ሃይማኖት ፕሮሞት አድርገህ ስታደርግ ደግሞ መጽሐፍ ቅዱሳዊ ባልሆነ መንገድ ስድብ አዘል ንቀት አዘል እያደረግ እሱንኛ ጸብ ቀስቃሽ ሁከት ነው የምንለው። እሱንም እነግረናል በየቦታው። ከዚህ የተነሳ በሃይማኖት ተቋማቶች መካከል እንኳን መቻቻልና መከባበር እንዳይኖር በማህበረሰብ መካከል ቤተ እምነቶች የሃይማኖት ተቋማት የሰላም ማዕከል ሴንተር መሆን ሲገባቸው የሁከት የግጭት የንትርክ ማዕከል እንዲሆኑ ጥቂት ሰዎች ናቸው የሚሰሩት። አብዛኛው የሃይማኖት ተከታይ ሰላማዊ ነው በሁሉም ዘንድ በሁሉም ሃይማኖት ተቋም። ጥቂት ግለሰቦች ግን ዩቲዩብ ላይ እና ቲክቶክ ላይ የገንዘብ ማግኛ መንገዳቸው ስለሆነ ሰው ደግሞ ኔጌቲቭ ነገሩን ስለሆነ ዋች የሚያደርገው ከዛ አንፃር የንግድ ማዕከል አድርገውታል። ለነሱ መልእክት አለኝ። ህዝቡን ማደናገር ተገቢ አይደለም፣ ያቁሙ። አንድ ሁለተኛ ዝብ በየሰሞኑ አይ ነበርና ካውንስሉና አከሌ ካውንስልን ከአንድ ግለሰብ ጋር እንደው አስተያየተው ካውንስሉና በአከሌ መካከል የተፈጠረ እያሉ ከአንድ አጥቢያ ጋራ ወይ ከአንድ ግለሰብ ጋራ ካውንስልን እንደዛ ተገቢ አይደለም። ከ4000 በላይ ቤተ እምነት የሚመራ በጣም ከፍተኛ በአዋጅ ተቋቋመ ስልጣን የተሰጠው እንደተባለው ሲቋቋም እኮ ያቋቋሙት እነ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከ100 ዓመት በላይ እድሜ ያላቸው እነ ቃለ ሕይወት እነ ሙሉ ወንጌል እነ ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ሌሎችም ነባር ቸርቾችና እንዲሁም ኢመርጂንግ ቸርች ነው በጣም ጤናማ ነገር ያላቸው ህብረቶችም አብረው አቋቁመውታል ይሄን ተቋም እንጂ ዝም ብሎ እንደዚሁ የሆነ ሻይ ቤት ተቀምጠህ የተቋቋመ ተቋም አይደለም። ለዚህ ነው አሰራር ነው የምናበጀው እንጂ የሆነ ነገር ሲፈጠር አይደለም ለትምክህት የምትወስደው ለህዝብ ይፋ የምታደርገው ሲስተም ነው የምታበጀው። እንደዚህ አይነት ስር ነቀል ለውጥ ለማምጣት ሲስተም ነው የምታበጀው። ከዛ በሲስተም ውስጥ ነው የምትሰራው። ሚዲያ ላይ አሁን የሚናፈሱ ሰዎች የሚያደናግሩ በሙሉ የሆነ አንዳች ተአምር የተፈጠረ አስመስለው የሚናገሩ ደጋፊ መሆን የሚፈልጉ ፕሮፌቶች ሊጠፉ ነው ከዚህ ምድር። ውሃ የሚሸጥ ከሆነ ይጠፋል፣ ዘይት የሚሸጥ ከሆነ ይጠፋል። አንደውም አንድ ሰማሁት ነገር አለ ነቀርሳ ነው ምናምን ብለዋል ሰዎች የሚሉት። እርግጥ ነው አዎ፣ ዘይት ለሚሸጡ ውሃ ለሚሸጡ ለሚያጭበረብሩ ሰዎች ነቀርሳ ነው ካውንስሉ። ዘይት ለሚሸጡ ውሃ ለሚሸጡ ለሚያጭበረብሩ ለነጋዴ ነቢያቶች ካውንስሉ ነቀርሳ ነው። እኛም ካውንስሉ ውስጥ ያለን ሰዎች ለነሱ አንመችም፣ ነቀርሳዎች ነን። ጥሩ ነው የሰጡን ስያሜ። ለነሱ ነቀርሳውን እንቀጥላለን። ይበቃል ስላል በቃ ይበቃል። ከዚህ በኋላ ተስማምተን አብረን ውሃ እየሸጠ ዘይት እየሸጠ ህዝብ መድኃኒት እንዳያቋርጡ አድርጎ ቅድም እንዳልኩት ሰው እየሞተ እየገደሉ አብረን ተስማምተን መቀጠል አንችልም። መለየቱ በጣም የተሻለ ስለሆነ ይሄንን ደግሞ በእርግጠኝነት መንግስትም እንደ መንግስት የኢትዮጵያ ህዝብም እንደ ኢትዮጵያ ህዝብ ኢቭን አይደለም ወንጌል አማኙ ከወንጌል አማኙ ውጪ ያለው ሌላው ሃይማኖት ተቋም እንኳን በዚህ አቋማችን ይስማማል። አሁን ሌላው ሃይማኖት ተቋም የሚወቅሰን የሃይማኖት ተቋምነት ሴንስ እያጣ ነው የወንጌል አማኙ ሰርክል ነው የሚሉት። አንዳንዱን በጥላቻ ብቻ ላይ ውሃ መሸጣችን ትክክል ስላልሆነ ማለት ነው፣ ዘይት መሸጣችን ትክክል ስላልሆነ በጥላቻ ብቻ ላይ። በእርግጥ በሌሎች ሃይማኖት ተቋማት ዘንድ በደንብ ያልተረዱ ሰዎች ስደቶችን መከራዎችን ሊያደርጉ ይችላሉ። ግን እኛ ሌሎች ሃይማኖቶች እንደዚህ ስለሚሉ ብለን
ውስጣችንን አለማጥራት ተገቢ አይደለም። ውስጥ መጥራት መቻል አለበት። ሚዲያ ላይ ውዥንብር መፍጠር ተገቢ አይደለም። እውቀትም ማነስ ይመስለኛል። የአንድን ተቋም ሎጎ፣ የአንድን ተቋም መሪ ስም ጠርተህ ኦር ደግሞ ስሙን ባጠራም ግን ፖዚሽኑን ጠርተህ ሚዲያ ላይ ወጥተህ ማጥላላት፣ ማንቋሸሽ፣ የተቋምን ሎጎ ለጥፈ ስድብ አዘል ቋንቋ መናገር ወንጀል ነው። ግልጽ ወንጀል ነው። በቅርቡ እርምጃ መውሰድ ጀምረናል። እንቀጥላለን። ሲሪየስ እርምጃ እንወስዳለን። እንደዚህ በሚያደርጉ የሚዲያ አካላት ላይ እቺ ሀገር እኮ ህግ አላት። ፖሊስ የሚባል ነገር እንዳለ ሰው እንዴት ነው የሚያስበው? አንዳንድ ጊዜ ይገርመኛል። ሚዲያ ላይ ወጥቶ እንደ ልቡ ሲናገር ፖስት ሲያደርግ ይህንን ጉዳይ ለማስፋፋት ወይ ለማሰራጨት ሀሳቡን ቀይረው ቆርጠው ቀጥለውት እንደፈቀዱ ሲያደርጉት አንዳንዱ እኮ ይታወቃል የት እንዳለ። በነገራችን ላይ ሚዲያው ላይ ሆነው ሰሞኑን እንደዚህ አይነት የጥላቻ ንግግሮችን የቆራረጡ ሲቀጥሉ በቲክቶክ በፌስቡክ የሚያደርጉ ሁሉንም የት እንዳሉ እናውቃለን። እያንዳንዳቸውን ማን እንደከፈተ የስልክ ቁጥራቸውን ግለሰቦቹን ቲም አዋቅረን እየሰራን ቡድን አዋቅረን እየሰራንበት ያለነው እርምጃ እንወስዳለን። የህግ ኮሚሽኑ ስራ ጀምሯል። በህግ ቁጥጥር ስር የዋሉ ሰዎች አሉ። ህግ ደግሞ ፖሊስ የሚገባውን ቅጣት ሊሰጥ ይገባል። በዚህ ባለፈው ሳምንት ላለፉት ጊዜያት የቤተክርስቲያን መሪዎችን የቤተክርስቲያን ሎጎ በመለጠፍ የሐሰት መረጃን በማሰራጨት የሰዎችን የመሪዎችን ሞራል በሚነካ መንገድ ሲያሰራጭ የነበረ አንድ ግለሰብ በቁጥጥር ስር ውሏል። ፖሊስ ደግሞ የሚገባውን ቅጣት መስጠት አለበት። ይሄ አስተማሪ የሆነ ነገር ስለምንፈልግ እንደ ተቋም ነው ይህን ነገር ያመለከትነው። ከ20 በላይ ፋይሎች ከ20 በላይ ሰዎች አመልክተዋል። አንድ እሱ ነው። አሁንም ሚዲያ ላይ ሰሞኑን ያለውን ነገር የሚያራግቡ አካላት እዚሁ ሀገር ነው ያሉት ብዙዎቹ። ለወንጌል የሚቀኑ ከሆነ ውሃ ትሽጡን ያለው ካውንስል በቃ አለቀ እኮ። ከካውንስሉ እኛ ብዙ ፕሮሞት እንዲያደርጉንም አንፈልግም። ቅስቀሳም በጣም እኛን በሉ እንዲሉም አንፈልግም። እኛ በዛም እንሰራለን። መመሪያ ተከትለን የምንሰራው መመሪያውን እስካሁንማ በቅስቀሳ ብንሰራ ኖሮ እንሰራ ነበር 4 ዓመት ሙሉ። እስከ አሁን ማድረግ ያለብንን ደንብን፣ መመሪያን ከሁሉ በላይ እግዚአብሔርን ቃል መጽሐፍ ቅዱስን ተከትለን መተናል። ሚዲያ አካባቢ የተፈጠረው ብዥታ ሊፈጠር አይገባም። ካውንስል ደንብና መመሪያ ተከትሎ ነው የሰራው። ጸልዩ። እንደዚህ አይነት ተግባር የሚሰሩ አካላትን በተለይም የኢትዮጵያ ውስጥ ንጹህ ወንጌል እንዲሰበክ የሚፈልጉ ወጣቶች፣ መዘምራኖች፣ ሰባኪዎች፣ ሚስዮናውያን፣ አገልጋዮች፣ ፓስተሮች፣ ቄሶች በተለያየ ስም የሚጠሩ በሙሉ በዚህ ጉዳይ ከካውንስሉ ጎን ሊቆሙ ሊያበረታቱ ይገባል እንጂ ነቢያት ሊጠፉ ነው አይነት ነገር መስራት ተገባለ። ይሄን የሚያስፈጽም የኛ ብራንች አለ። አንዱ ዛሬ ወጪ የተደረገ ደብዳቤ አለ ከተቋማችን። ሁሉም ብራንቾች የካውንስሉ ቅርንጫፍ በሌለበት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የካውንስሉ መስራች አባል ነው። 32ኛው ጠቅላላ ጉባኤያቸው ላይ በተወሰነ ውሳኔ መሰረት አንዱ ይሄ ስለሆነ እንደዚህ አይነት ተግባር የሚሰሩ በየአካባቢው ያሉ የካውንስሉ ሰርቲፊኬት ያላቸው የሌላቸው ዘይትና ውሃ መሸጥ ለምን ተከለከለ ብለው ህዝብን በሚያሳምጹ አካላት ላይ እንዲሁም በመላ ሀገሪቷ በወረዳ፣ በዞን፣ በከተማ መስተዳድር፣ በክልል ያሉ ካውንስሎች በሙሉ አወቃቀር ላሉ በሙሉ ዘይትና ውሃ እንዳይሸጥ ጥበቃ የማድረግ ሲገኝ አውቶማቲካሊ ጠርቶ አነጋግሮ ወደ ካውንስል ጽሕፈት ቤት የማምጣት የማገናኘት ሙሉ ኃላፊነት ሰጥቷቸዋል። ከዛሬ ቀን ጀምሮ እነሱ ተግባራዊ ያደርጋሉ ማለት ነው። ከዚህ ቀደም ይሄን እርምጃ ስንወስድ የምንከታተለው እኛ ብቻ ነበር። አሁን በመላ ሀገሪቷ ላሉ የወንጌል አማኝ እምነት ተከታይ ለሆኑ ጤናማ ለሚያስተምሩ ኃላፊነት ሰጥተናል። በቅርባቸው በአካባቢያቸው የዚህ አይነት ተግባር ሲኖር ሪፖርት በማድረግ ይሄ ነገር እንዲታረም ይደረጋል። በጋራ ተስማምተን ከሰራን በጋራ ከቆምን ይሄንን ነገር ማጥራት እንችላለን። ከዚህ ውጭ ደግሞ በጤናማ አስተምሮ ያላቸው ጤናማ መልእክት የሚያስተላልፉ ጤናማ መጽሐፍ ቅዱሳዊ የሆነ ጽሁፎችን የሚጽፉ በቲክቶክም በሶሻል ሚዲያም ላይ አይተናል። እነሱን አፕሪሼት ማድረግ ፈልጋለሁ። ማለት
ሌላ ኢንተረስት የላቸውም ማለት ነው። ከዚህ ቀደምም ሲጠይቁን የነበረው መቀላቀሉ ተገቢ አይደለም፣ ተቀላቀላችሁ ለምን ዝም አላችሁ ነው። አሁን ሲጠይቁ ለነበሩት ጥያቄ ምላሽ ሰጥተናል። በቂ ምላሽ ፕራክቲካል እያደረግነው ነው ያለነው። እንቀጥላለን። እነሱ ደግሞ መጽሐፍ ቅዱሳዊ የሆነውን አስተምሯቸውን በፍቅር ጥላቻ ሊኖር አይገባም። የማንንም መብት ሳይነኩ፣ የማንንም ስም ሳያንቋሽሹ፣ የማንንም ተቋም መብት ሳይነጉ፣ ሕግ ሳይጥሱ ግን እውነትን በቅንነትና በፍቅር በጽሁፍም በቪዲዮም ጤናማ በሆነ መንገድ ለህዝቡ ማስተማር ያስፈልጋል። ህዝቡ ዘይት ግዢ እንዳይሄድ ቅድም ፓስተር ይልማ ብሎ የለ ማስተማር አለባት ቤተክርስቲያን። ሌሊት 7 ሰዓት ነው የሚካሄደው አንዳንድ ቦታ ሰልፍ ለመያዝ ሌሊት 7 ሰዓት ሄዶ እንደውም አንድ የሰማሁት ቦታ ሌሊት 7 ሰዓት ሄዶ መያዝ የማይችሉ ሰዎች እዛ ሰልፍ የሚይዙ አሉ እና 4-5 ድንጋይ ያሰልፋሉ። 5 ሺህ ብር ይሸጣል ሰልፉ ራሱ። ገና ውስጥ ሳይገባ ከውጭ 5 ሺህ ብር ነው የሚሰጠው ለሰልፍ ማለት ነው። ውስጥ ሲገባ ደግሞ ያለውን ጨርሶ አሟጦ ቤቱን፣ ኑሮውን፣ ትዳሩን ሁሉ ቼኩን አስረክቦ ይወጣል፣ ይሄዳል። ምንም የለም። ሚራክል ማለት ክርስቶስ ነው ለኛ። ጌታን ማመናችን ራሱ ሚራክል ነው ለኛ እኮ። ሚራክል ለኛ የእግዚአብሔር መንግስት ናት። ሚራክል ለኛ የክርስቶስ ወንጌል ነው፣ ቁሳቁስ አይደለም ሚራክል። ህዝቡ በዚህ ነው የሚሸወደው። እና መጠርመስ ይላል ወጥቶ ሚዲያ ላይ መጠርመስ። የመጠርመስ ቀን ምንድን ነው የሚጠረመሰው? ምንድን ነው ቋንቋው ራሱ? መንፈሳዊ ቋንቋ ነው መጠርመስ። እነዚህ አይነት ፕሮግራሞች ሲዘጋጁ ራሱ የሚያዘጋጇቸው ፕሮግራሞች ከርዕሳቸው ጀምሮ ሊታረም መንፈሳዊ ይዘት ሊኖራቸው፣ በየአካባቢው ሁከት። አሁን ዝም ብላችሁ አንዳንድ መንደር ላይ እኛ እንደውም አንዳንዱ አናውቃቸውም እኮ አሁን ጽፈናል ለሁሉም የመንግስት አካላት ፈቃዳቸው እንዲጠየቅ። የሆነ ቤት ይከራያሉ፣ መንደር ውስጥ ናቸው። በቃ እሳት አደጋ የተከሰተ ይመስላል ጩኸቱ። ጸሎት ነው እንዳትል የጸሎት መልክ የለውም። ቤት ተከራይተዋል። ምንድነው ቤተ ክርስቲያን? እናስ መንፈስ ቅዱስ ወረደ ይላል። እንዴ መንፈስ ቅዱስ በዚህኛው ወቅት እንዲሆን እንደሚወርደው ሁከት፣ ረብሽ፣ ጩኸት፣ ድብድብ የሚመስል ከዛ ደግሞ ሲወጡ እኮ ህይወታቸው ዜሮ። እንግዲህ መንፈስ ቅዱስ ወርዶ አስጮሆት ከሆነ ሲወጣ እኮ በህይወቱ መታየት አለበት። ህይወት ዜሮ። ያልተቀደሰ ጋብቻ፣ ፍቺ፣ አገልጋይ ሆኖ በቃል ኪዳን ያገባትን ሴት ፈቶ ደረቱን ነፍቶ ምንም እንዳልተፈጠረ አድርጎ መድረክ ላይ ማገልገል፣ ህዝቡን እንደገና ነብይ ነኝ ማለት፣ እነዚህ ሁሉ በእጃችን ያሉ ዶክመንቶች ናቸው። ሁከት በየመንደሩ ወጣት። እንዴ ሰው እኮ ደክሞት ውሎ ያርፋል ገብቶ። ክርስቶስ ወንጌል ሰብኳል። ምሳሌያችን እኮ እኛ ሞዴላችን የትኛው ርዕስ ላይ ነው? የትኛው ምዕራፍ ላይ ነው የዚህ አይነት ሁከት የነበረው? ሰላም ነው ራሱ። ገና ወንጌል ሲሰበክ ራሱ እንኳን ለተቀበለው ላልተቀበለው ሰላም ይሰጣል። ወንጌል ሽታው ያስታውቃል ቃሉ ራሱ። ይህ እኮ ገና ሲጀመር ከሁከት ይጀመራል። እነዚህ ነገሮችና የመሳሰሏቸውን ነገሮች በሙሉ በየአካባቢ ያሉ ጤናማ ወንጌል የሚያስተምሩ ቤተ እምነቶች የመቆጣጠር የመከታተል ሪፖርት የማድረግ መብት ሰጥተናል። የካውንስሉ መዋቅሮችንም በዚህ ጉዳይ ላይ ሲሪየስ የካውንስሉ መዋቅር አካል ሆኖ በዚህ ጉዳይ የሚሳተፍ በዚህ በስነ ምግባር ጉድለት ውስጥ የሚሳተፍ አካል ካለ እናነሳለን፣ አክሽን እንወስዳለን። ክልል ላይ ያሉ የዞን ይቆጣጠራሉ፣ ዞን ያለ የከተማ ይቆጣጠራል። አንዱ አንዱን ጠብቆ ይሄዳል። ይሄ አንደበላለቅም። ከዚህ በኋላ ይበቃል። ተደበላልቀን ተቀላቅለን ወልመካ ሆነን አብረን መተናል። አሁን ይበቃል። አሁን እሱ መቀጠል የለበትም። የሆነ ነገር የሆነ ቦታ ማቆም አለበት። ሚዲያዎች አካባቢ ብዥታ ሊፈጠር አይገባም። እንደዚህ አይነት የተዛባ መረጃ ማድረስ፣ የተቋምን ሎጎ የተቋም መሪዎችን ስም መነካካት በሕግ ያስጠይቃል። እንዴት በሕግ እንደሚያስጠይቅ ደግሞ ጥቂት ሚዲያዎች ላይ እርምጃ ወስደን እናሳያለን።
ከዛ ሌሎች እናስተምርበታለን። ቅድም ብያለሁ፣ እያንዳንዱ ሚዲያ እንዲዘግቡ የት እንዳለ መረጃውን ሰብስበናል። የህግ ኮሚሽን ዛሬ ጀምሯል፣ ስራውን እንቀጥላለን ማለት ነው። ምእመኑ ግን ከእንደዚህ አይነት የፌስቡክ እና የቲክቶክ ውዥንብር መጠበቅ አለበት። በመንግስት መዋቅሮች ላይ ያሉ አካላትም የካውንስሉ ውሳኔ ማስፈጸም አለባቸው። ካውንስሉ በየጊዜው የሚወስዳቸውን ውሳኔዎች ማስፈጸም አለበት። የመንግስት መዋቅር በምንም ሁኔታ የመንግስት መዋቅር ላይ ያሉ አካላትም በምንም ሁኔታ ከግለሰቦች ጋር በመመሳጠር በመሻረክ ውሳኔዎቻችንን ማዘግየት አይችሉም፣ ማስፈጸም አለባቸው። በሁሉም ክልል በሁሉም ከተማ መስተዳድር ህዝብ ሲወጣ ለኮንፈረንስ መጠበቅ ይችላል። እሱን እኛ ካልከለከልንም፣ ቢኮዝ ህዝቡ እኮ ዜጋ ነው። ለኮንፈረንስ የወጣ ህዝቡ የኛ አይደለም እንዴ። እምነቱን ላራምድ መጥቷል፣ ግን ያገፋ ዜጋ ነው። ዜጋውን ደግሞ መንግስት በጠበቅ ግዴታል ብለዛ ነው የሚወጣው። እኛ ያነሱ አይደለም። አገልጋዮች ወደ ከተማ ሲገቡ የሚደረግ በሁሉም ክልል ያለ በሁሉም ከተማ መስተዳድር ያለ ብዥታዎች፣ ግርግሮች ክርስቶስን ይሸፍናሉ። እኛ ከታየን እሱን እንሸፍነዋለን። ለዚህ ነው አስተምሯችን አይፈቅድም ያለው። አገልጋዮችም ከአጀብ ነፃ ይሆኑ። እስቲ ጋርዶቹን የሚያስቀምጡ ሁሉም ጋርዶቻቸውን ያስቀምጡ። እስኪ ብቻቸውን ወጥተው ሻይ ጠጥተው ይመለሱ፣ ይግቡ። ለዚህ ነው ምንም ችግር ከሌለ አትፈራም። ሰላም ነው። እኛ በሰላም ወጥተን እንገባለን እኮ በሰላም ሻይ ቡና ብለን በእግር ወክ አድርገን እንመጣለን። ምንድን ነው እንደው የሚያስታውሰንም የለም የሚጠይቀን። ለምንድን ነው? ከማንም ጋር ምንም ንክክ የለንም። ሰላማዊ ሰዎች ነን። ቅድም ብያለሁ። ትፈወሳለህ ብለው ሳይፈወስ ቀርተው መድኃኒት አቋርተው ብለው የሞቱ ሰዎች ቤተሰብና ቤተዘመድ አይለቅህም። ተፈውሳል ብለህ ተንብየህለት የሞተ እናቱ፣ አባቱ፣ እህት፣ ወንድሙ ቤተሰቦችን የገደለው እኮ እሱ ነው ብሎ ባገኘ አጋጣሚ ይበቀላል። ይሄ አንዱ ምሳሌ ነው። ሌላ ብዙ አለ። ለዚህ ነው ይገበናል ለምን አጀቡ እንደበዛና በዚህ ግርግር ውስጥ እንደሚሄድ። ይሄ ተገቢ አይደለም። መንግስት አካላት ደብዳቤ እንጽፋለን፣ ኦፊሻል እናሳውቃለን። የሚመለከቱ መንግስት ጋር አብረን እየተነጋገርን ያለ ነው። እነዚህ ነገሮች መቆም አለባቸው። ፒውር ወንጌል፣ ንጹህ ወንጌል ይሰበካል ከዚህ በኋላ ኢትዮጵያ ላይ። የቀደምት አባቶቻችን ዋጋ የከፈሉለትና በታሪክ አጋጣሚ እኛ ጋር የደረሰው ወንጌል ሳይበረዝ ሳይደለዝ ለሚቀጥለው ትውልድ ይሸጋገራል። ካውንስል መምጣቱ ቅድም ፓስተር ድማ ብሏል። አንዱ ጥሩ አጋጣሚው በጋራ እንድንሆን አድርጎናል። ጥሩ ነው። በጋራ ስንሆን ግን ተደበላልቀን እኛም እንድናልቅ አይደለም። በውስጣችን ያለ አንድ እውነት አለ። አእምሯችን የሚያውቀው አንድ እውነት አለ። የማንቀበለው አንድ እውነት አለ። ከዛሬ ነገ ይቀየራል፣ ይስተካከላል እያልን የመጣንበት ረጅም ዓመት 4 ዓመት ቀላል አኮሞዴት አድርገን ነው እኛ ኮሬክት የምናደርገው እያልን እኛ ብራንች ስናዋቅር ያው በዚህ አጋጣሚ በርካታ በሀገር ውስጥም በመላው ዓለም የሚገኙ ሰዎች ይሰሙታል ኢንተርቪውና ቅርንጫፍ ስናቋቁም ሁሌ ምን የምናወራው ነገር አለ። የስተት መምህራኖች ምን ታደርጋላችሁ ይሉናል። ዘይት የሚሸጡ ውሃ የሚሸጡትን ሁሌ ፍርሃቱ እሱን የሚነሳብን። ካውንስሉ ላይ ከዚህ ውጭ የሚነሳ ነገር የለም። የሚነሳው ነው ሁሌ የምንነግራቸው አኮሞዴት አድርገን ነው ኮሬክት የምናደርገው። መዝገበን ነው የምናረመው ነው የምንለው። እውነት ነው። ይኸው መዝግበናል፣ እስካሁን መክረናል፣ አሁን ማረም ጀምረናል። በዚህ አጋጣሚ የብዙ ሰዎች ጥያቄ እንደተመለሰ ተስፋ አድርጋለሁ። ይሄ በ2 በ3 በ4 ቸርች የሚቆም አይደለም። በጣም በርካታ ቸርቾች በዚህ ችግር ውስጥ ያሉ ናቸው። አንዳንዶቹ እንኳን እኛ ጋር ያልተመዘገቡም ናቸው። ዘይት የሚነግዱ እኛ ጋር ያልተመዘገቡም አሉ። ግን በወንጌል አማኝ ስም ነው የሚሰሩት። ፍቃድም የሌላቸው አሉ። እነዚህ ሊስት አድርገን ከሰላም ሚኒስቴር ጋር እየተናበብን በጋራ የሰራን ያለ ነው። በቀጣይ አጠናክረን እንቀጥላለን። ያው ይሄ በአንድ ጀንበር በስሜት ተነስቶ የሚሰራ ነገር የአንድ ሰው ውሳኔ ወይ እንደዛ አይደለም። በመርህ በፕሪንሲፕል በመመሪያ የተደገፈ ስራ ነው የምንሰራው ለማለት ነው። መልካም። ወደ መጨረሻው ጥያቄ ለለፍ ፓስተር፣ የካውንስሉ ውሳኔ ከማስፈጸም አንጻር የካውንስሉ አባላትና መዋቅሮች ምን ይጠበቅባቸዋል የሚለውን አስተን ጨርስ። መልካም ቴንኪዩ። በጣም በርካታ ነገሮችን አንስተናል። እንግዲህ ካውንስሉ መዋቅሮች ቅድም ያልኳቸው ነባር ቸርቾችን ጨምሮ
የቪዥነሪ አብያተ ክርስቲያናት ህብረት፣ የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት፣ ሰላም ባራዮች አብያተ ክርስቲያናት ህብረት፣ የአንድነት በክርስቶስ አብያተ ክርስቲያናት ህብረት እንዲሁም ሮሆቦት አብያተ ክርስቲያናት ህብረት እና ኢቫንጀሊካል ካሪዝማቲክስ አብያተ ክርስቲያናት ህብረት የሚባሉ 14 መዋቅሮች አሉ። እነዚህ መዋቅሮች እንደዚሁም እነዚህ አባላት እነዚህ መስራችና በኋላ የተጨመሩ አባላት እንዲሁም ደግሞ የካውንስሉ ቅርንጫፍ ጽህፈት ቤቶች እና በአገር ውስጥም ከሀገር ውጭም ያሉ የወንጌል አማኝ እምነት ተከታይ የሆኑ እዚህ ኢትዮጵያ ውስጥ የካውንስሉ አባልና መስራች አባልና በኋላ የተጨመሩ አባላት ቅርንጫፎች ውጭ ያሉም ካሉ ተባባሪ አባላትም ከውጭ ካሉ እነዚህ በሙሉ በዚህ ዓመት እንደና ውሳኔ ሲወሰን የካውንስሉን ውሳኔ ተፈጻሚ ማድረግ አለባቸው። ከዚህ በኋላም ካውንስሉ በየጊዜው የማጥራት ስራዎችን አጠናክሮ ስለሚቀጥል በዚህ ነገር ላይ በሙሉ አንደኛ በቅርበት መጸለይ ያስፈልጋል፣ መመካከር ያስፈልጋል። እንደዚህ አይነት ችግሮች ቅድም የሰረዝናቸው አሉ በየአካባቢያቸው ላይ እንዳይኖር ማጥራት አለባቸው። እኛ አዲስ አበባ ተቀምጠን ሁሉ አናይም። ስለዚህ እነዚህ መዋቅሮች በመላ ሀገሪቱ አሉ፣ በመላ ዓለም አሉ። በዙሪያቸው ያሉ ከዚህ ከስነ ምግባር ጉድለት ጋር የተገናኘ እንዲሁም 32ኛው የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ጠቅላላ ጉባኤ ያጸደቃቸውን ውሳኔዎች ተግባራዊ በማድረግ ረገድ ጽኑ አቋም ሊኖራቸው ይገባል። በየጊዜው ከካውንስሉ ጽሕፈት ቤት የሚተላለፉ ውሳኔዎችን ተከታትሎ ማስፈጸም ይጠበቅባቸዋል። በዲሲፕሊን የታነጸ በመጽሐፍ ቅዱስ አስተምሮ ላይ የተመሰረተ ህይወት ያላቸው አገልጋዮች እንዲኖሩ እንፈልጋለን። ምናልባት ለተመልካቾች ደግሞ ብጅታ እንዳይፈጠር እንደዚህ ሁሉም የኢመርጂንግ ቸርች መሪና አገልጋይ ሁሉ አሳሽ ነው፣ የሳተ ነው፣ የስተት ትምህርት የስተት ልምድ ውስጥ የገባ ነው ብሎም እንዳይወሰድ በጣም ጠንካራ ጤናማ ሰላማዊ ሰዎች ቤተክርስቲያን የሚሰሙ ያከብሩ ከካውንስሉ ጋርም የተሰጣቸው ምክር ሰምተው አክብረው አብረው የሚሰሩ የሚያገለግሉ ህብረቶቻቸውን በጤናማ መንገድ ይመሩ አባሎቻቸውን በዲሲፕሊን እየመሩ ያሉ ቃሉን የሚያስተምሩ የሚያሰለጥኑ በጣም ጤናማ ሰዎች ሁሉ እንዳሉ መታሰብ መቻል አለበት። ያው እንዳልነው ግን በየህብረቱ በየቦታው ያሉ ችግሮችን ከነሱም ጋር ማብረን ከካውንስሉ አባላት ጋር በመተባበር ከህብረቶች ጋር በመተባበር የማጥራት ስራዎችን በጋራ አብረን እንሰራለን። የካውንስሉ አቋም ጽኑ አቋም ነው። ይሄ የስነ ምግባር ጉድለቶች ዛሬ የተወሰነ ሳይሆን ምናልባትም እዚህ መመሪያው ላይ ተቀምጧልና መስከረም 20 2014 ዓ.ም ነው የጸደቀው። ስለዚህ ያኔ ነው የጸደቀው። ከዛ ወዲህ እንደተባለው ያው የመምከር የማስተማር ስራዎች ስለነበሩ ነው። ጽሕፈት ቤቱ በጣም በርካታ ጉዳዮች አሉብን፣ አጀንዳዎች በጥቂት የሰው ሀብት ነው የምንሰራው። ግን ያው የተለያዩ ኮሚሽኖች ያዋቅር ነው። ለዚህ ነው ከነሱ ጋር መተባበር ግን ጊዜ መስጠት ተገቢ ስለሆነ ብለን ዛሬ ወደ አፈጻጸም ገብተናል። ከዚህ ረገድ መዋቅሮቻችንና የካውንስሉ አባላት በሚደርሳቸው ደብዳቤ መሰረት ማስፈጸም ይጠበቅባቸዋል። ምእመኑም ራሱን ከእንደዚህ አይነት ድርጊት መቆጠብ አለበት፣ መቆም አለበት፣ መተባበርም የለበትም። አልገዛም ዘይቱን፣ አልገዛም ውሃውን፣ አልሰማም የሐሰት ትንቢትህን፣ ትዳሬን አታፋታም፣ ቤቴን አታፋታም ብሎ ጽኑ አቋም ሊኖር ይገባል። ምእመኑ ቸርቾች ማስተማር አለባቸው። አገልጋዮች መስበክ ማስተማር አለባቸው። ኦፊሻሊ ወጣቶች በዚህ ጉዳይ ላይ ጤናማውን ወንጌል በማሰራጨት ረገድ ፌስቡካቸውን፣ ገጾቻቸውን በዛ ሊሞሉት ይገባል። በኢትዮጵያ ንጹህ ወንጌል ይሰበካል እያሉ በየቤተ እምነቱ ያሉ ጤናማ ወጣቶች ይህንን ንጹህ ወንጌል ለሚሰብኩ አገልጋዮች ድምፅ መሆን አለባቸው። ከነሱ ስለሆነው ማድረግ አለባቸው። ከዛ ለሀገር የሚጠቅም ትውልድ፣ ለቤተ ክርስቲያን የሚጠቅም ትውልድ ከኢትዮጵያ አልፎ
በስነ ምግባር የታነጸ በአፍሪካ በዓለም አቀፍ ደረጃ ተወዳዳሪ የሆነ በፍጹም ዲሲፕሊን የታነጸ ጀነሬሽን ከቤተ ክርስቲያን ይወጣል ማለት ነው። በዓለም አቀፍ ደረጃ ታላላቅ ቦታ ላይ የደረሱ ሰዎች በቤተ ክርስቲያን ውስጥ ያደጉ ናቸው። በሰንበት ትምህርት ውስጥ ያደጉ ሰዎች ናቸው። በዲሲፕሊን የተመሩ ሰዎች ናቸው። አሁን ሀገር እሱን ነው የምታጣው። ይሄ በሚናፈሰው ትምህርት በስተት ትምህርትና ልምምድ ሰዎች ከሰኞ እስከ እሁድ ስራ ይሰሩ ይቀመጣሉ። ከሰማይ የሚወርድ ነገር አለ ተብሎ ስለሚነገራቸው እምነት ጥሩ ነው። መጽሐፍ ቅዱስ ስለ እምነት በደንብ ይነግረናል። ግን ስራ አትስሩ አይለንም። መድረኮቻችን ወጣቱ ጎበዝ ተማሪ እንዲሆን፣ በቅድስና የታነጸ እንዲሆን፣ እግዚአብሔርን የሚፈራ እንዲሆን፣ በላቡ በወዙ ጥሮ ግሮ ሰርቶ የሚኖር እንዲሆን፣ በመንግስት ተቋም በተቀመጠበት ስፍራ ላይ እግዚአብሔርን ፈርቶ በጽድቅ የሚወስን እንዲሆን፣ መንግስት የሰጠውን ኃላፊነት በአግባብ ከህዝብ የተቀበለውን ኃላፊነት በአግባብ የሚሰራ እንዲሆን፣ ወጣቱ ለዚህ የተዘጋጀ እንዲሆን ራሱን ቤተክርስቲያን ማስተማር አለባት። ሰላም ዝም ብሎ በቃ አሁን የወንጌል አማኙ በተገኘበት ተቋም በሚሰራበት ተቋም ባለበት ስፍራ በትምህርት ቤት ሰላም፣ የሰላም ሰው አገልጋዩ ከአፉ ሰላም ሲናገር ሰላም ሲያስተምር ሰላም፣ እልከኝነት የለ ጉርምስና የሌለበት። ታውቃለህ እኮ ያው ያልተዘራ አይበቅልም፣ ውስጥ ከሌለ ከየትም አይመጣም። በንግግር ታውቃለህ ሰው ማን ነው ብለህ። ስለዚህ ወጣቱ በእንደዚህ በዲሲፕሊን የታነጸ እንዲሆን ቤተክርስቲያን ማስተማር አለባት። መዋቅሮቻችን እዛ ላይ መስራት አለባቸው። አባሎቻችን እዛ ላይ ሊሰሩ ይገባል። ያን ጊዜ ነው ለሀገር አስተዋጽኦ አደረግን ብለን የምናስበው። ለትውልዱ አስተዋጽኦ አደረግን፣ ሀገር ተረካቢ ትውልድ ወጣት እያፈራን ብለን እናስባለን። በሁሉም ዘርፍ መርካቶ የሚነግደውንም በሁሉ በዳኝነት በጥብቅና በሁሉ ዘርፍ የሚሰሩ አሉ። እነዛ በሙሉ ባሉበት ስፍራ ሁሉ ኢየሱስ ክርስቶስን የሚገልጥ ማንነት ገና ሲናገሩ ክርስቶስ በውስጣቸው እንዳለ መታየት አለበት። ትውልዱ እንደዛ ነው መሆን አለበት። ታማኝ፣ ትጉ፣ ጤናማ ህይወት ያላቸውን ሰዎች ማፍራት አለብን እንጂ እኔን ተከተለኝ፣ እኔ ከጸለይኩልህ ብቻ ነው የምትፈወሰው፣ እኔ ከጸለይኩልህ ብቻ ነው አንተ የምትድነው፣ እኔን ማኑፍ ጋር ካልከኝ ብቻ ነው አንተ ህይወት የሚስተካከለው ብለህ አንተን የክርስቶስ አቻ አድርገህ ስታስተምራቸው ሰዎች እግዚአብሔር ማየት ያቆማሉ። ለዚህ ነው እኮ ብዙ ሰዎች ቃል አውጣልን ብለው ሂደው ህይወታቸው በዛው ሰምጦ የሚቀረው። ቃሉ በእጃቸው አለ እኮ። በአዲስ ኪዳን በእኛ ውስጥ የእግዚአብሔር መንፈስ አለ። እኛ የክርስቶስ ቤተ መቅደሶች ነን። ትምህርቱም መሆን ያለበት አንተው ራስህ ጸልየህ እግዚአብሔር ይሰማሃል። ግንኙነትን ከእግዚአብሔር ጋር ጤናማ አድርግ ራስህ። ይሄ ማለት እኔ ለአንተ አልጸልይም ማለት ወይ በጋራ አንጸልይም ማለት ግን አይደለም። ቅድም የተባለው ነው አዛብተውት ነው እኮ። በዘይት አትጸልዩ አይደለም፣ ዘይት አትሽጡ ነው ያልነው። እኛ ለወንድም አትጸልይለት አይደለም፣ ደግሞ ወንድም አይጸልይልህ ወይ በብረት አትጸልዩ አይደለም ያልን ያለ ነው። ነገር ግን እግዚአብሔር ለአንተ ቢናገርህ በእኔ በኩል ብቻ ነው ብለህ ታስተምሩ። በቃ እኔ ቤተክርስቲያን ውስጥ አንተ ከጎንም ከግራም ከመጽሐፍም አትስማ፣ እኔም ብቻ ስማኝ አትበል። አንተ ሰው ነህ፣ በዙፋኑ ያለው ክርስቶስን ነው ሰው መስማት ያለበት፣ ዘላለማዊ ክርስቶስን ነው መስማት ያለበት ብላችሁ አስተምሩ። ምን ነው ብራንቾቻችን አባሎቻችን ይሄንን ያልተበረዘ ወንጌል ለህዝቡ የማስተማር መስማር አለባቸው። እግዚአብሔር ያግዘናል፣ እንጸልያለን። በሰከነ መንፈስ ነገሮቻችንን እያየን እንሄዳለን። ግን ተቀላቅሎ ተበርዞ ወልመካ ሆኖ በጋራ አብሮ ባልጠራ ሁኔታ ከዚህ በኋላ ኢትዮጵያ ውስጥ ንግድ የሚመስል ቤተክርስቲያን አይኖርም። አመሰግናለሁ። ተመልካቾቻችን እንግዲህ በዛሬው ዕለት ወቅታዊ በሆኑ በወንጌል አማኞች ጉዳዮች ላይ ከኢትዮጵያ ወንጌል አማኞች ቤተ ክርስቲያናት ካውንስል አመራሮች ጋር የነበረን ቆይታ ይመስላል።
ብዙ ብዥታዎች እንደጠሩ ብዙ መረጃዎች እንዳገኛችሁ ብዙ ነገር ላይ መረዳት እንዳገኛችሁ ተስፋ እናደርጋለን። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ኢቫንጀሊካል ቲቪ የወንጌል አማኞች ድምጽ